ሰላም ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የሪቪዥን ክላስ ላይ ነው የምንገኘው። በዚህ ቻናላችን የመጀመሪያው የሪቪዥን ክላስ ለኦንላይን ያላችሁ ተማሪዎች የሰራ ነው። ለዩቲዩብ ቻናል ቤተሰቦቻችንም የግድ መልቀቅ ስላለብን ኦንላይን ክላስ የሰራናቸውን ቱቶሪያሎች ወይም ደግሞ በሶስት ፌዝ የሰራናቸውን ክላሶች ለዩቲዩብ ቤተሰቦቻችን በአንድ ክላስ አድርገን ሜቢ ሊበዛ ይችላል አላውቅም፣ ግን በአንድ ክላስ አድርገን ለማጠቃለል እና የዩኒት ዋን ነው የምንጀምረው። የ9ኛ ክፍል ዩኒት ዋን ላይ ነው ሪቫይዝ ያደረግነው። ፈርዘር ኦን ሴትስ የሚለው ምናልባት በነባሩም በአዲሱም የሆን የተማራችሁ የቻፕተር መለያየት ሜቢ ካጋጠማቸው እንጂ ኮንተንቶቹ ተመሳሳይ ናቸው። ይሄንን በኦንላይን ክላስ ሪቫይዝ ያደረግነው በዚህ ዓመት ማለት ነው። በሶስት ፌዝ ከፍለን ነው እኛ ኦንላይን ክላስ ለሚማሩ ልጆች ሪቫይዝ ያደረግንላቸው። ለዩቲዩብ ቤተሰቦቻችን ደግሞ ጠቅልላ አድርገን በአንድ ላይ በአንድ ቪዲዮ ፖስት የምናደርግላችሁ ነው የሚሆነው። በዚህ በዩኒት ዋን ላይ በጣም መሰረታዊ ያየናቸው ሴት ስናወራ መጀመሪያ ሴት ምንድነው የሚለውን በደንብ ዲፋይን አድርገናል። ከዛ በኋላ ሴትን ዲስክራይብ ልናደርግባቸው ከምንችላቸው ሶስት መንገዶች የመጀመሪያው ቨርባል ወይም ደግሞ ስቴትመንት ሜትድ አለ። ሌላኛው ደግሞ ሊስቲንግ አለ። ሊስቲንግ ኮምፕሌት ሊስት እና ፓርሻል ሊስቲንግን አይተናል። በኤግዛምፕል እዚሁ የምናየው አለ። ሌላኛው ደግሞ ሴት ቢልደር መትን ደግሞ ሴት ኦፍ ዲፋይኒንግ ፕሮፐርቲ የሚለውን አለ፣ እሱን እናያለን። ሌላ ቤዚክ ታይፕስ ኦፍ ሴት የሚባሉት የመጀመሪያው ኢምፒት ሴት ነው። ኢምፒት ሴት ማለት ምን ማለት ነው የሚለውን በደንብ እናያለን። ከዛ ፋይናይት እና ኢንፋይናይት ሴትን እናያለን። ልዩነታቸው ምንድነው እያንዳንዳቸው የሚለውን በደንብ አይተናል ኦንላይን ክላስ ላይ ማለት ነው። ሌላኛው ደግሞ ቤዚክሊ ዲፈረንት ኖሽን ኦፍ ሴትስ ማለት ኢኳል ሴት ማለት ምን ማለት ነው፣ እንዴት ነው ዲፋይን የሚደረገው፣ ምልክቱስ ምንድን ነው፣ እንዲሁም ደግሞ ዋትስ አን ኢኩቫለንት ሴት በሁለቱ መካከል ያለው ልዩነት ምንድን ነው፣ አንዱ ከሆነ አንዱ ሴትኛው ነው የሚለውን በደንብ አይተናል። እናያለን እዚህ ጋር ለኦንላይን በደንብ አይተናል። ለዩቲዩብ ቤተሰቦቻችን ስለሆነ እየሰራን ያለ ነው ማለት ነው። ሌላኛው ደግሞ ዩኒቨርሳል ሴት ማለት ምን ማለት ነው የሚለውን በደንብ እናያለን። ሰብሴት እና ፕሮፐር ሳብሴት ምንድን ነው ቤዚክ ዲፈረንሳቸው፣ ሰብሴት ማለት ምንድን ነው፣ ፕሮፐር ሳብሴት ማለት ምንድን ነው የሚለውን በደንብ እናያለን ማለት ነው። እዚህ ጋር አንድ ፌዝ እስከዚህ ያለውን ለኦንላይን ክላስ ያሉትን ይሄንን በአንድ ፌዝ አይተነዋል፣ እስከዚህ ድረስ ያለው ማለት ነው። ከዚህ በላይ ያለው ከዚህ በታች ደግሞ ኦፕሬሽን ኦፍ ሴትስ የሚለውን በአንድ ፌዝ አይተናል። እንዲሁም ደግሞ አፕሊኬሽን እስከ አፕሊኬሽን ደግሞ በአንድ ፌዝ አይተን በሶስት ፌዝ ነው የጨረስንላቸው ለኦንላይን ክላሶች ማለት ነው። ኦፕሬሽን ኦን ሴት ላይ ዩኒየን እና ኢንተርሴክሽን ብዙዎቻችሁ ታውቃላችሁ። ይህን በደንብ ሪቫይዝ እናደርጋለን። ቤዚክ ዲፈረንሳቸው ምንድን ነው፣ እንዴት ነው ካልኩሌት የምናደርገው የሚለውን እናያለን። ከዛ ኮምፕሊመንት ኦፍ ሴትስ ዲሞርጋንስ ነው። በጣም ብዙ ጊዜ ኢንትራንስ ላይ ከሚወጡ ጥያቄዎች አንዳንዶቹ እዚህ አካባቢ ያሉ በጣም ይወጣሉ ብዙ ጊዜ ዩኒየን እና ኢንተርሴክሽን አካባቢ፣ እንዲሁም ደግሞ የዲሞርጋንስ ሎው እና ፕሮፐርቲ ተጠቅሞ ብዙ ጊዜ ጥያቄ ይወጣሉ። ከዛ በኋላ ዲፈረንስ ኦፍ ሴትስ አንደኛው ሲሜትሪክ ዲፈረንስ ወይም ደግሞ ይሄ ጀስት ላይክ ዚስ ማለት ሁለት ሴቶች ኤ ኤንድ ቢ ከሆነ ሲሜትሪክ ዲፈረንስ ማለት በዚህ ነው ሲምቦል የምትደረገው፣ እሷ ምንድነች የምትለዋን በደንብ የምናይበት ሌሰን ነው ማለት ነው። እንዲሁም ደግሞ እዚህኛው ሌሰን ላይ ካርቴዥያን ፕሮዳክት ኦፍ ሴት ቱ ሴትስ ለምሳሌ ብዙ ጊዜ ከሪሌሽን ጋር የተገናኘ ከሆነ የሆነ ኤ ሴት ቢሆን እና ቢ ቢሆን ዋት ኤ ክሮስ ቢ ማለት ምን ማለት ነው፣ እነማን ፔር ኦፍ ኤሌመንቶችን ነው የያዘ የሚለውን አንድ ባንድ የምናይበት ሌሰን ስለሆነ በጣም ኢንተረስቲንግ በጣም ኢምፖርታንት ነው። የሁለቱ ፕሮዳክቶች ደግሞ ኤሌመንታቸውስ ብዛታቸው ስንት ይሆናል የሚለውን በደንብ የምናይበት ነው። ከዛም በኋላ ፋይናሊ በአንድ ፌዝ ደግሞ ያየነው ለኦንላይን ክላሶች ሴትን እንዴት ነው አፕሊኬብል የምናደርገው፣ ወርድ ፕሮብለሞችን ሴት ቤዝድ የሆኑ ወርድ ፕሮብለሞችን እንዴት አድርገን እንዲሁም ደግሞ ቬን ዲያግራምንም ራሱ ተጠቅመን እንዴት አድርገን ሶልቭ እናደርጋለን የሚለውን በደንብ ያየንበት ስለሆነ እጅግ በጣም አሪፍ ነበረ። ኦንላይን ክላስን በጣም ኢንተረስቲንግ ሆኖ ነው የጨረሱት። በዚህ ሌሰን ላይ አንድ ሪቫይዝ ያደረግነው ነገር ምንድን ነው ከ2014 ጀምረን ነው እስከ 2017 ላሉ የምንም ሞዴል ጥያቄዎችን ሰርተናል። እንዲሁም ደግሞ የኢንትራንስ ጥያቄዎችን መሰርተናል። ለሶሻሎችም ለናቹራሎችም ነው የአንድ አይነት ስለሆነ አካባቢ ወደ 40 የሚሆኑ ጥያቄዎችን ሰርተናል። እዚህ ከታች አሉ ከታችም እናያቸዋለን አንድ ባንድ ማለት ምናልባት በጣም ከበዛ ለሁለት ፐርተን ሪቪዥኑን አንድ ጥያቄዎቹን ደግሞ 40 ጥያቄዎች ደግሞ በአንድ በተከታታይ በሁለት ፓርት ልናቀርብላችሁ ስለምንችል ሪቪዥኑን ካያችሁ በኋላ ሜቢ እንትኑ ከበዛብን ቪዲዮ ከበዛብን ለሁለት ስለምንከፍለው ሪቪዥኑን ካያችሁ በኋላ ወደ ጥያቄዎቹ መሄድ ትችላላችሁ ማለት ነው። 40 የሚሆኑ ጥያቄዎችን ከዚህ ቻፕተር ጋር ብቻ የተገናኘ አብረን ሰርተናል። በጣም ኢንተረስቲንግ ነው። አብዛኞቹ የኢንትራንስ ጥያቄዎች ናቸው። የተወሰኑ ደግሞ የሞዴል ጥያቄዎች አሉ። እንዳልኳቸው ከ2014 እስከ 2017 ነው ላስት ይር ላይ እስካለው ድረስ ማለት ነው።
ሶ እዚህ ጋር ምንድነው ሁሉም እያንዳንዷ ዩኒት ላይ ያለችዋ ነገር እያንዳንዷ የቴክስት ቦኩ በደንብ በኤግዛምፕል ሪቫይዝ ተደርጋለች ማለት ነው። በኤግዛምፕል ማለት ነው። ቤዚክ የሚያስፈልጉ ኤክሰርሳይሶችንም እዚሁ አብረን ለእናንተ ይጠቅማሉ ያሉንም ስለሰራ እርግጠኛ ነኝ ይህንን ካያችሁት 9ኛ ክፍል ዩኒቷን በእርግጠኝነት ከዚህ በላይ ብዙም አስፈላጊ መሄድ አስፈላጊ አይደለም ብዬ ነው የማስበው። ይህን በደንብ አድርጋችሁ ተከታተሉ። ከዛ በኋላ ደግሞ በየሳምንቱ ስለሆነ የሚለቀቀው ኔክስት ዊክ ላይ ደግሞ የ10ኛ ክፍል ዩኒቷን ይለቀቃል። ከዛ በኋላ ደግሞ በዛኛው ሳምንት ደግሞ የ11ኛ ክፍል ዩኒቷን ይለቀቃል። በአንድ ወር ውስጥ ደግሞ ከአንድ ወር ልክ የዛሬ 3 ሳምንት አካባቢ ደግሞ የ12ኛ ክፍል ዩኒቷን ይለቀቃል ማለት በየሳምንቱ ሰው ዩኒቷን ከጨረስን በኋላ የሁሉንም የአራቱንም ግሬድ ከዛ ደግሞ ዩኒቱ ደግሞ እያልን እንቀጥላለን ማለት ነው። ሶ የተማሪዎች ፍላጎት ነው በዚህ ይቀጥልልን ስላሉ ማለት ነው። ሶ ከኛ ጋር ሁኑ ማለት ነው። ቀጥታ ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ደግሞ ቻናላችንን ሰብስክራይብ አድርጋችሁ ጀምሮ እንዲሁም ለማታውቋቸው እንዲሁም ደግሞ ግሩፕ ላይ ላሉ ፈተና ፕራይቬት ፈተና የሚፈተኑ እንዲሁም ደግሞ የትምህርት አክሰስ ሳይኖራቸው ግን ለፈተና የሚዘጋጁ ተማሪዎች ሊኖሩ ስለሚችሉ ለምታውቋቸው ተማሪዎች በሙሉ ሼር እና እንዲሁም ደግሞ ኮፒ አድርጋችሁ ግሩፕ ላይ ሼር እንድታደርጓችሁ እንጋብዛችኋለን። እናንተም ሰብስክራይብ አድርጎ ሰውን ቀጥታ ወደ ክላሳችን እንጀምራለን። በጣም አሪፍ ሶ ሴት ምንድን ነው የሚለውን ሴት ማለት ዘ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ኦር ኤሌመንትስ ማለት ነው። ዋት ዳዝ ኢት ሚን ኦል ዲፋይንድ ማለት ምን ማለት ነው? ዌል ዲፋይንድ ሲባል ኢንተርናሽናሊ አክሴፕትድ የሆነ ሁሉም ሰው ሊስማማበት የሚችል ራይት ኦር ሮንግ ልንለው የምንችል አክሴፕትድ የሆነ ዲተርማይን ልናደርግ የምንችል ነው። ለምሳሌ ብዙ ጊዜ ፈተና ላይም ከመጡ ጥያቄዎች አንደኛው which one of the following cannot be ሴት የሚል ጥያቄም ስላለ ከዚህ ከታችም ስለምናየው ማለት ነው። ሶ ምንድነው ለምሳሌ አሁን አድጀክቲቭ የሆኑ ወርዶች ብዙ ጊዜ ሴት አይሆኑ። ለምሳሌ it's the collection of beautiful colors ቢባል ቢዩቲፉል ከለር ለአንዱ ሰው ብሉ ሊሆን ይችላል፣ ለአንዱ ሰው ግሪን ሊሆን ይችላል፣ ለአንዱ ሰው ሬድ ሊሆን ይችላል፣ ለአንዱ ሰው የተለያየ እንትን ውስጥ ይኖረዋል። ላይክ እንደዛ ኢንተርናሽናሊ አክሴፕትድ አይደለም። ሁሉም ሰው አንድ አይነት ዲሲሽን ውስጥ ይገባል። ግን ለምሳሌ አሁን ዘ ሴት ኦፍ ናቹራል ነምበርስ ማለት ናቹራል ነምበርማ በኤን ይወከላል ከአንድ ጀምራ 2 3 4 እያለ ይቀጥላል። ይሄ ኢትዮጵያ ውስጥ ብቻ አይደለም፣ ኖት ኦንሊ ኢትዮጵያ አፍሪካ ውስጥ ብቻ አይደለም፣ ኖት ኦንሊ አፍሪካ ሁሉም ዘሆል ኮንቲኔንት ላይ በናቹራል ነምበር ከዚህ እንደሚጀምር ሁሉም አክሴፕት አድርጎ ተቀብሎታል ማለት ነው። ይሄ ምን መሆን ይችላል? ሴት መሆን ይችላል። እንዳልኳቸው ቢዩቲፉል ከለር ከተባለ ወይም ደግሞ ደስ የሚል ከለር ከተባለ ለአንዱ ሰው ብሉ ይመቸዋል፣ ለአንዱ ሰው ሬድ ይመቸዋል፣ ለአንዱ ሰው ግሪን ይመቸዋል፣ ለአንዱ ሰው ፒንክ ይመቸዋል፣ ለአንዱ ሰው ሌላ ይመቸዋል። ሶ ሁሉም የተለያየ ውሳኔ ስለሚሆን ያ ምን አይሆንም? ዌል ዲፋይንድ አይሆንም። ሶ ዌል ዲፋይንድ ምንድነው? ላይክ ነው ሁሉም ሰው ግልጽ የሆነና የስ ኦር ኖ ሊለው የሚችል አንድ አይነት ዲሲሽን ውስጥ ሊደርስ የሚችል ሰው ነው። እሱም በዛ ነው ያለ ሰው። እዚህ ጋር ሴት ያው ይቺ የምን ምልክት ናች? ኤሌመንት ትባላለች። ሰው ለምሳሌ አሁን እዚህ ጋር 1 is an element of natural number 2 is an element of natural number ካልሆነ ደግሞ ለምሳሌ 0 እዚህ ውስጥ ስለሌለ ናቹራል ነምበር ስለማው ምን እንላለን? 0 is not an element of natural number ብለን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ በኋላ ያው ብዙ ጊዜ ሴቶችን ያው ስማቸውን ዲፋይን ለማድረግ ብዙ ጊዜ በካፒታል ሌተር እንጠቀማለን። ለምሳሌ ሴት ኤ ከሆነ ሴት ኤ ላይክ ዚስ ማለት በብራስ አለው። ሰው እዚህ ጋር ውስጥ ያሉት ምን ይባላሉ? ኤሌመንትስ ይገባሉ። በኮማ እየገባ እዚህ ጋር ኤሌመንቶች አሉ። ሰው እዚህ ጋር ለምሳሌ እነዚህ በሙሉ ብዙ ስሞል ሌተሮች ብዙ ጊዜ በኤሌመንት ይተመራል። ለምሳሌ አሁን ሴት ኤ ብለን ኤ ኮማ ቢ ኮማ ሲ ብለን እንዲህ እናስቀምጥ እንችላለን ማለት ላይክ ዚስ ማለት ሴ ቤዚክ የሆኑ ኖቴሽኖች ስለሆነ እሱ ብዙ ማናል አስቸጋሪ አይሆን ማለት ሰው። ቅድም እንዳልኳችሁ ሴትን ዲስክራይብ ልናደርግባቸው ከምንችላቸው አንደኛው መንገድ ቨርባል ወይም ደግሞ ስቴትመንት ፎርም የምንለው ነው። በቃል ማለት በጽሁፍ መጻፍ። ለምሳሌ እዚህ ጋር እንደምታዩ the set of whole numbers less than 1 greater than 1 and less than 20 ይላል። ይቺኛው ዋን ራሱ የምትሏን ኦኤንኢ ብለን በወርድ መጻፍ ይቻላል። 20 የሚለዋንም 20 ብለን መጻፍ ያስፈልጋል። ሶ ሙሉ ይሄ በወርድ የሚጻፍ ማለት ነው ወይም ደግሞ ስቴትመንት ፎርም የምንለው ማለት ነው። ቢለምን ለምሳሌ የምታየው the set of students in this mathematics class ያ እሱ ሙሉ በሙሉ አሁን ይሄንን በቁጥር እኮ መግለጽ ይቻላል። ግን ስቴትመንት ፎርም ሲሆን ወይም ደግሞ በቨርባል ፎርም ሲሆን በዚህ ወይ መግለጽ የምንችልበት መንገድ ይሆናል ማለት ነው። ለምሳሌ እናንተ the set of grade 12 students that takes an exam in this year ብለን በስቴት ፎርም ብንጽፈው ይሄ ቨርባል ወይም ደግሞ ስቴትመንት ፎርም እንለዋለን ማለት ነው። ሌላኛው ሊስቲንግ ነው። ሁለት አይነት ሊስቲንግ አለ። አንደኛው ኮምፕሌት ሊስቲንግ ሜተድ አለ ወይም ደግሞ ሮስተር ሜተድ የሚባለው፣ ሌላኛው ደግሞ ፓርሻል ሊስቲንግ ሜተድ የሚባላል። ኮምፕሌት ሊስቲንግ ሜተድ ማለት ኤሌመንቶቹ ሊስት ተደርገው የሚያልቁ ከሆነ
እነሱን ለምሳሌ በምን መልኩ መግለጽ ይችላል? በኮምፕሌት ሊንክስ። አሁን ለምሳሌ እዚህ ጋር እንደምታዩት ቫውሌተሮቹ ይታወቃሉ፣ 5 ናቸው። ኢንተርናሽናል ስለሆነ የሚታወቅ ሰው 5 ቫውሌተሮች ስለሆነ በሆነ ሴት ኤ ብያቸው ምን ብያቸው ኤ ኢ አይ ኦ ኤንድ ዩ አለቀ። ኮምፕሌት ሊስት ሆነ። ኮምፕሌትሊ ሊስት ማድረግ የምንችለው ከሆነ ያ ኮምፕሌት ሊስቲንግ ሜተድ ብለን ልንጠራው እንችላለን። ሶ ምንጠራዋለን ነው። ሶ ሌላኛው ደግሞ ፓርሻል ሊስት። ፓርሻል ሊስት ማለት የኤሌመንቱን የተወሰኑ ኤሌመንቶችን ብቻ ሊስት እናደርግና ከዛ በኋላ በምንድነው በሶስት ዶት አስቀምጠን ይቀጥላል ብለን የምናስቀምጥበት ማለት። ለምሳሌ እዚህ ጋር እንደምታው ዘ ሴት ኦፍ ሆን ነበር ሳለ 0 1 2 3 ዶት የተወሰኑት ሊስት አደረገና ከዛ በኋላ ይቀጥላል። ይሄ ፓርሻል ሊስት። ፓርሻል ማለት የተወሰነው ሃፍ ኦፍ ወይም ደግሞ የተወሰነውን ብቻ የዛን ሴት ኤሌመንቶችን ሊስት ካደረግን በኋላ በዶት ዶት የምናስቀምጥ። ለምሳሌ እናንተ ናቹራል ነምበር ብለን ናቹራል ነምበር እንልና ሶ በደንብ ስለጻፈው ናቹራል ነምበር እኩል ይሆናል ብዬ 1 2 3 ልና በቃ በሶስት ዶት አስቀምጣለሁ። ኢንቲጀር ብላችሁ እናንተ በግራም በኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 ብለን ላይክ በዚህ መልኩ ማስቀመጥ ይቻላል። ሶ ፓርሻል ሊስቲንግ ማለት ይሆናል የዛን ሴት የተወሰኑ ኤሌመንቶችን ሊስት እናደርጋለን። ከዛ በኋላ ቱ ዘ ሌፍት ሊሆን ይችላል፣ ቱ ዘ ራይት ሊሆን ይችላል። በዶት ዶት አድርገን የምናስቀምጥበት ከሆነ ፓርሻል ሊስቲንግ ሜተድ ይባላል ማለት ነው። በጣም አሪፍ። ሶስተኛው ደግሞ ሴት ቢልደር ሜተድ ወይም ደግሞ ዲፋይኒንግ ዘ ሴት ኦፍ ሜተድ ኦፍ ዲፋይኒንግ ፕሮፐርቲ የምንለው ለምሳሌ ላይክ ኤ ሴት የተባለ ይሄ 1 2 3 እስከ 10 ቢሆን ይሄንን ዲስክራይብ አድርጉት ቢባል በሴት ቢልደር ሜተድ ምን ማለት ይችላል? ኤክስ such that x is an element of natural number and x is less than 11 ይለናል። ከ11 የሚያንሱ ናቹራል ነምበሮች ስብስብ ቢባል አስቡት። ይሄኛው ፓርሻል ሊስቲንግ መሆን ይችላል። ባይዘው ይችኛ ያለችዋ የፓርሻል ሊስቲንግ ከተጠቀስናት ውስጥ ፓርሻል ሊስቲንግ ትሆናለች። ግን ይሄኛውን በሴት ቢልደር መልኩ ስናስቀምጠው ይሄን ማስቀመጥ እንችላለን ማለት ነው። ሶ ሴት ቢልደር ዘ ሴት ኦፍ ኦል ኤሌመንትስ ኦፍ ኤ ናቹራል ነምበር ዛት ኢዝ ሌስ ዛን 11 የሚለውን ማስቀመጥ ይቻላል። ለምሳሌ አሁን ሴት ኤ ብዬ እኔ ኤክስ አን ኤሌመንት ኦፍ ናቹራል ነምበር ሰች ዛት ኤክስ ሌስ ዛን 2 ብል እነማን ናቸው ማለት ነው? ናቹራል ነምበር ሆኖ ከሁለት የሚያንስ ማን ነው? አንድ ብቻ ነው። ሶ ይቺ ነው እያልኩ ያለው ማለት ነው። ይቺ ነው እያልኩ ያለው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እንደ ይሄኛው ደግሞ ሴት ቢልደር ሜተድ ብለን እንጠራዋለን ማለት ነው። በጣም አሪፍ። ሌላኛውና ቤዚክ ደግሞ ኖሽን ኦፍ ሴት ውስጥ ካልናቸው ውስጥ ምንድነው? የመጀመሪያው ኤምፒቲ ሴት ነው። ዋት ኢዝ ኤምፒቲ ሴት ወይም ደግሞ ባዶ ስብስብ የምንለው በአማርኛ ማለት ነው። ሶ ባዶ ስብስብ ደግሞ which is an empty set a set doesn't contain any element ማለት ምንም አይነት ኤሌመንት ከሌለው ያ ሴት ምን ይባላል? ኢምፒቲ ሴት ወይም ደግሞ ቮይድ ሴት ወይም ደግሞ ነል ሴት ተብሎ ይጠራል። ሶ ብዙ ጊዜ ኮመን ኢምፒቲ ሴት ነው እንጂ ብዙ ጊዜ ነል ሴትም ሊባል ይችላል። ሶ ኦልተርኔቲቭሊ እነዚህ ስማቸውን መያዙ ብዙም ያን ያህል ጥቅም ሊኖረው ይችላል። ብትይዟቸው ጥሩ ነው። ሲምቦሉ ደግሞ ይሄ ወይም ደግሞ ይሄ ነው የኢምፒቲ ሴት ማለት ሁለቱንም አዘ ሴም ታይም መጠቀም አይቻልም። አሁን ለምሳሌ እንደዚህ ብንል ኢዝ ኖት አን ይሄ ኢዝ ኖት ይሄ ኢምፒቲ ሴት አይደለም። ጥንቃቄ ያስፈልጋል። ይሄ ኢምፒቲ ሴት አይደለም፣ ምክንያቱም በውስጡ አንድ ኤሌመንት ይዟል። አያቸው አይደለ? ስለዚህ ሁለቱንም አንዴ መጠቀም አይቻልም። ግን ሁለቱንም ብል በኦልተርኔቱን ለየብቻ ለምሳሌ እናንተ ልትጠቀሙት ስላላችሁ ወይ ደግሞ ሰምበዲ ደግሞ ይሄ ሊጠቀም ይችላል። ሁለቱም ይቻላል፣ ግን አት ዘ ሴም ታይም ሁለቱንም መጠቀም አይቻልም። ሶ ኢምፒቲ ሴት የምንለው ምንም አይነት ኤሌመንት የሌለው ማለት። ለምሳሌ ኤግዛምፕል እዚህ ጋር እንደምታዩት ሌት ኤ ይሄ በሴት ቢልደር ሜትር የተገለጸ ነው። ከላይ እንዳየ ነው ኤክስ ሳይዝ ዛት ዋን ሌስ ዛን ኤክስ ሌስ ዛን በአንድና በሁለት መካከል ያለ ግን ምን የሆነ ናቹራል ነምበር የሆነ ይላል። አለ እንደ የለም አይደለ? በአንድና በሁለት መካከል ናቹራል ነምበር የሚባል የለም። ስለዚህ ይሄ ምን መሆን ይችላል? which is an empty set ማለት ነው። which is an empty set ማለት ነው። because there is no natural number in between 1 and 2 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ለምሳሌ እንደ ኤክሰርሳይዝ እንወስደው እዚህ ጋር ምን ይለናል? ኤክስ ሳይዝ ዛት ኤክስ አን ኤሌመንት ኦፍ ናቹራል ነምበር ናቹራል ነምበር ነው ግን በ5 እና በማን በ6 መካከል። አሁን ይሄ ምንድነው? ኢምፒቲ ሴት ምክንያቱም በ5 እና በ6 መካከል ናቹራል ነምበር የለም አይደለ? yes 5 ብለን 6 ነው የምንለው። ስለዚህ ይሄ ኢምፒቲ ሴት ይሆናል። ይሄኛው ግን ይሄ ኢምፒቲ ሴት አይደለም፣ ምክንያቱም ያያችሁ ውስጥ ላይ አንድ ኤሌመንት ይዟል። ይሄ ኢምፒቲ ሴት አይደለም። ሲ ደግሞ ምንድነው የሚለው? ሲ ኢዝ ዘ ሴት ኦፍ ኦድ ናቹራል ነምበርስ ዛት ዲቪዚብል ባይ 2 ነው። ኦድ ናቹራል ነምበር የምንላቸው እነማን ናቸው? 1 3 5 7 9 እያለ ይሄ በፓርሻል ማለት። ስለዚህ ኦድ ናቹራል ነምበር ሲጀመር ስሙ ኦድ ማለት ምን ማለት ነው? ነምበር ዛት ካንኖት ቢ ዲቪዚብል ባይ 2 ነው። ለሁለት እኩል መካፈል የማይችል ስለሆነ ይሄ አሁን ኢምፒቲ ሴት
ይሄ ኢምፕቲ ሴት ነው። ልክ ነው፣ ምንም ችግር የለውም። ምክንያቱም ኦድ ናቹራል ነምበር ሆኖ በሁለት እኩል የሚካፈል ስለሌለ ይሄ ኢምፕቲ ሴት ነው ማለት ነው። ግልጽ ነው ተማሪዎች? የስ ዲ በራሱ ኢምፕቲ ሴት ነው ኦልሬዲ በሲምቦላይዝ ስለተቀመጠ ማለት ነው። በጣም አሪፍ። ኢምፕቲ ሴትን በደንብ ከለየ ፋይናይት ሴት ማለት እና ኢንፋይናይት ሴት ማለት ምን ማለት ነው የሚለውን ደግሞ እኔ ፋይናይት ሲባል ከስሙም እንደምንረዳው ፋይናይት ማለት መጨረሻው የሚታወቅ አይነት ነገር ማለት ነው። ኢንፋይናይት ደግሞ የመጨረሻው የማይታወቅ ነው። ከዚህም ተነስተ ዲፋይን ስናደርገው ሴት ዊች ኮንሲስት ኦፍ ዲፋይኒንግ ነምበር ኦፍ ኤሌመንት የሆነ ብዛቱ የሚታወቅ ነምበር ኦፍ ኤሌመንት ካለው ያ ምን ይባላል? ፋይናይት ይባላል። 100 ከሆነ 100፣ 10 ከሆነ 10፣ 20 ከሆነ 20 ኤሌመንት አለው ከተባለ ያ ፋይናይት ይባላል። ይብዛም 1 ሚሊዮን የሚሆን 1 ቢሊዮን የሚሆን ግን ፋይናይት የሆነ ዲፋይን የተደረገ ኤሌመንት ነምበር ኦፍ ኤሌመንት ካለው ምን ይባላል? እሱ ፋይናይት ሴት ይባላል። ካልሆነ ደግሞ ምን ይባላል? ኢንፋይናይት ሴት ይሆናል። ኢንፋይናይት ሴት ይሆናል ማለት ነው። በጣም አለ። ለምሳሌ ኤግዛምፕል እዚህ ጋር እንደምናየው ዘ ሴት ኦፍ ናቹራል ነምበርስ አፕ ቱ 10 ይሄ ፋይናይት፣ ምንም ጥያቄ የለው። ፋይናይት ነው። ለምን? ናቹራል ነምበር ነው። ከናቹራል ነምበር ሆኖ እስከ 10 ማለት 1 2 3 4 5 6 7 8 9 10 ብለን የምናስቀምጠው ነው። ቢ ደግሞ ምንዳ ዘ ሴት ኦፍ አፍሪካ ካንትሪስ ይሄም ፋይናይት ነው። ብዛታቸው ይታወቃል። አፍሪካን 50 ምናምን አካባቢ ናቸው። ብዛታቸው ስለሚታወቅ ይሄ ፋይናይት ነው። ዘ ሴት ኦፍ ሆል ነምበርስ አሁን ይሄ ኢንፋይናይት ይባላል። ያች ሆል ነምበር ማለት 0 1 2 3 እያለ ይቀጥላል። መጨረሻው አይታወቅም አይደለ? ያ ሆል ነምበር ብዛቱ ይሄ ነው ተብሎ ዲፋይን የተደረገ ፕሮፐርቲስ ከሌለው ድረስ ይሄ ምን ይባላል? አሁን ይሄኛው ኢንፋይናይት ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም ብዙ ጊዜ ሆል ነምበር ኢንፋይናይት ነው፣ ናቹራል ነምበር ኢንፋይናይት ነው፣ ኢንቲጀር ኢንፋይናይት ነው፣ ራሽናል ነምበር ኢንፋይናይት ናቸው። ብዙ ጊዜ እነዚህ ትላልቅ የሆኑ ነምበሪንግ ሲስተሞች ብዙ ጊዜ ኦል ኦፍ ዘም ምንድናቸው? ኢንፋይናይት ናቸው ማለት ኢንፋይናይት ናቸው ማለት ነው። በጣም አሪፍ። ኢንፋይናይት እና በደንብ ፋይናይትን በዚህ ከለየን፣ ሌላኛው ደግሞ ኢኳል ሴት ምንድነው? ኢኩቫለንት ሴት ምንድነው? ዩኒቨርሳል ሴትስ ማለት ምንድነው? ሰብ ሴትስ ምንድነው የሚለውን ደግሞ በጣም እሺ፣ በጣም አሪፍ። ኢኳል ሴት ከኢኳል ጀመርን። ኢኳል ከስሙ እንደምንረዳው እኩል ማለት ነው። ሲምቦልም ሲጻፍ ኢኳል ማለት ይሄ ነው። እኛ ብዙ ጊዜ የምናውቀው ይሄ ነው። ቱ ሴትስ አር ሳይድ ቱ ቢ ኢኳል፣ ሁለት ሴቶች ኢኳል ናቸው ከተባሉ ማሟላት ያለባቸው ምንድነው? ኢፍ ኤንድ ኦንሊ ኢፍ ዘይ ሃቭ ኤግዛክትሊ ዘ ሴም ኤ ኦር አይደንቲካል ኤሌመንትስ ነው። በውስጡ የያዟቸው ኤሌመንቶች ኤ እና ቢ፣ በኤ እና በቢ መካከል ውስጥ ላይ ያሉት ኤሌመንቶች በሙሉ ምን መሆን አለባቸው? አይደንቲካል ወይም ደግሞ ዘ ሴም ወይም ደግሞ በአማርኛ አንድ አይነት ማለት ነው። አንድ አይነት ነው። ከላይም እንዳልነው ማቴማቲካሊ ኢኳል ሴት በዚህ ይገለጻል። ለምሳሌ ኤግዛምፕል ለምሳሌ ሴት ኤ ይሄ ነው፣ ሴት ቢ ይሄ ነው። የኦርደር ችግር ካልሆነ በስተቀር ኤ እና ቢ ምንድናቸው? እኩል ናቸው። ኤ ኤንድ ቢ አር ኢኳል ብለን መጻፍ እንችላለን። ምክንያቱም እዚህ ጋር አንድ አለ፣ እዚህ ጋር አንድ አለ፣ ሁለት አለ፣ እዚህ ጋር ሁለት አለ፣ ሶስት አለ፣ እዚህ ጋር ሶስት አለ፣ አራት አለ፣ እዚህ ጋር አራት አለ። ኦርደር ደግሞ በሴት ዳዝንት ማተር፣ ምንም ችግር የለበትም። ስለዚህ ሁለት ሴቶች ኤ እና ቢ ምንድናቸው? ኢኳል ናቸው ማለት ነው። ግን ለምሳሌ አሁን ለምሳሌ ልጻፍላችሁ። ለምሳሌ ኤ ብዬ ኤ 1 2 3 ልበል፣ ቢ ደግሞ 1 2 እና 4 ልበል። አሁን ሁለቱ ኤዎች ኤ እና ቢ ምን አይደሉም? ኢኳል አይደሉም። ለምን? እዚህ ጋር አንድ አለ፣ እሺ፣ እዚህ ጋር አንድ አለ፣ እሺ፣ ጥሩ፣ እሺ፣ ሁለት አለ፣ እዚህ ጋር ሁለት አለ፣ እሺ፣ ጥሩ፣ እዚህ ጋር ሶስት አለ፣ እዚህ ጋር ግን የለም። አያችሁ? እሺ፣ እዚህ ጋር አራት አለ፣ እዚህ ጋር ግን የለም። ስለዚህ እነዚህ ሴቶች ኢኳል አይደሉም። ኢኳል ከተባሉ ኤ ላይ ያሉት ኤሌመንቶች በሙሉ ቢ ውስጥ መገኘት አለባቸው፣ ቢ ላይ ያሉት ኤሌመንቶች በሙሉ ኤ ውስጥ መገኘት አለባቸው የምትለዋል ፕሮፐርቲ ማሟላት ያስፈልጋል ማለት ነው። በጣም አሪፍ። እሺ፣ ሌላኛው ደግሞ ኢኩቫለንት ከፈለግን በዚህ መግለጽ እንችላለን። ሲምቦሉ እንደምታዩት ከፈለግን፣ ብዙ ጊዜ ግን ይሄኛውን ነው የምንጠቀመው። እኛ ብዙ ጊዜ የምንጠቀመው ይሄኛው ላይክ ኤ እና ቢ ከሆነ ኤ ኢዝ ኢኩቫለንት ቱ ቢ ከሆነ ምንድነው ማሟላት ያለበት የምለው ነው። ቱ ሴትስ አር ኤ ኤንድ ቢ አር ሳይድ ቱ ቢ ኢኩቫለንት፣ ኤ እና ቢ ኢኩቫለንት እንዲሆኑ ካስፈለገ ኢፍ ዜር ኢዝ ኤ ዋን ቱ ዋን ኮረስፖንዳንስ ቢትዊን ዘ ቱ ሴትስ ማለት ምን ማለት ነው? ባጭሩ ልንገራችሁ። ነምበር ኦፍ ኤ እና ነምበር ኦፍ ቢ ምን መሆን አለበት? እኩል መሆን አለበት። ብዛታቸው ነው። አሁን ስለ ብዛት ነው የምናወራው። በጣም ጥንቃቄ ያለው ኢኩቫለንት ላይ ስንመጣ ስለ ብዛት ነው። ውስጥ ላይ ያሉት ኤሌመንቶች አንድ አይነት ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ግን ምንድነው ኤ ላይ ያሉት ኤሌመንቶች 4 ከሆኑ ቢ ላይ ያሉትም 4 ከሆኑ ዛር ምንድናቸው? ኢኩቫለንት ናቸው። ኤሌመንታቸው አንድ አይነት ይሆኑ አይሆኑ ምንም አይመለከተንም እዚህ ጋር ማለት ለምሳሌ አሁን እዚህ ጋር ይኸው ኤ 1 2 3 4 ይላል። ነምበር ኦፍ ኤ ስንት ነው? ነምበር ኦፍ ኤ 4 ነው። እሺ፣ ቢ ደግሞ ሬድ ብሉ ግሪን። እሺ፣ ነምበር ኦፍ ቢ ስንት ነው? 4 ነው። ኤ እና ቢ ምንድናቸው?
ኢኩቫለንት ናቸው ማለት ነው። ኢኩቫለንት ለምን እዚህ ጋር አራት ነው ያለው፣ እዚህ ጋር አራት ነው ያለው። ለምሳሌ ሌላ ኤ የተባለ ሴት 1 2 3 ነው እንውሰድ። ቢ የተባለ ሴት ደግሞ ኤ ቢን እና ሲን እንውሰድ። ሶ እዚህ ጋር ስንት ኤሌመንት አለ? 3። እዚህ ጋር ስንት ኤሌመንት አለ? 3። ስለዚህ ኤ እና ቢ ምንድን ናቸው? ኢኩቫለንት ናቸው ማለት ነው። ኢኩቫለንት ናቸው ግን ኢኳል ናቸው። ቅድም ከላይ እንዳየ ኤ እና ቢ ግን ሁለቱም እዚህ ጋርም ብንወስደው እዚህ ጋርም ብንወስደው ምንድን ናቸው? ኢኳል አይደሉም። ኢኳል አይደሉም። ኢኳል ከሆነ ምን መሆን አለበት? አንድ አይነት ኤሌመንት በውስጡ መያዝ አለበት። ከዚህ ተነስተን አንድ ኖቲስ ላድርጋችሁ፣ እንደ ኖት ያዙ። ሁለት ሴቶች ኤ እና ቢ ወስደን ኤ እና ቢ ከወስደን ኢኳል ከሆኑ ምን መሆን ይችላሉ? ኢኩቫለንት መሆን ይችላሉ። ኢኳል ከሆኑ ኦል ኢኳል ሴትስ አር ኢኩቫለንት ይባል፣ ይሄ ትሩ ይሆናል ማለት ነው። ፈተና ላይ በጣም ብዙ ጊዜ ሊመጣ ኢኩቫለንት ከሆኑ ግን ኢኳል ላይሆኑም ይችላሉ። ኢኳል የመሆን እድል አይኖራቸውም። ኢኳል ለመሆን እድል አይኖር። ለምሳሌ እዚህ ጋር ኦልሬዲ ሁለቱም ጋር ስላየ ነው ማለት። ስለዚህ ኦል ኢኳል ሴትስ አር ኢኩቫለንት ይባል ትሩ ነው። ኦል ኢኩቫለንት ሴትስ አር ኢኳል ይባል ግን ፎልስ ይሆን ማለት ነው። ይችን በደንብ እንድትይዙልን ያስፈልጋል ማለት ነው። በጣም አሪፍ። ሌላኛው ዩኒቨርሳል ሴት ምንድን ነው? ከስሙ እንደምንሰው ዩኒቨርሳል ማለት ሰፋ ያለ ነገር ጠቅለል አድርጎ የሚይዝ አይነት ነገር ነው አይደለ? ከስሙ እንደምንረዳው በጣም አሪፍ። ሶ ምንድነው እዚህ ጋር እሱን ነው በትክክል አሁን ያልነውን ነው የሚገልጸው። ሶ ዩኒቨርሳል ሴት ወይም ደግሞ ኖቱ ማንዲኖ ሲደረግ በዚህ ነው የሚወከለው። ሶ ኤ ሴት which has elements of all the related sets ማለት without any repetition of elements ማለት ሁለትና ከዛ በላይ የሆኑ ትናንሽ ሴቶችን ሰብሰብ አድርጎ አንድ ላይ አቅፎ ሊይዝ የሚችል ጠቅላላ ወይም ደግሞ ጠቅላይ የሆነ እንደማለት ሴት ከሆነ ያኮል ምን ይባላል? ዩኒቨርሳል ሴት ብለን እንጠራዋለን። ለምሳሌ አሁን እዚህ ጋር እንደምታዩት ኤ የተባለ ሴት 2 4 6 እያለ ይቀጥላል which is ይሄ ኢቭን ነምበርን ያዘ ነው። ቢ ደግሞ የተባለ 1 3 5 እያለ ይቀጥላል። ይሄ ደግሞ ምንድነው? ኦድን ያዘው። ስለዚህ ይሄንንም የያዘ እዚህ ጋር ከአንድ የሚጀምር ማን አለ? ናቹራል ነምበር አለ። ሶ ምንድነው ይሄ ናቹራል ነምበር ምን መሆን ይችላል? ዩኒቨርሳል ሴት መሆን ይችላል ማለት አሁን ሁለት ሴቶች ናቸው እዚህ ጋር ሌላም 3 4 ሊጨመር ይችላል። ስለዚህ እነዛን 3 እና 4 የሆኑ ሴቶችን አንድ ላይ ጠቅልሎ ሊይዝልን የሚችል ምን ይባላል? ዋት ዊ ኮል ኢት ዩኒቨርሳል ሴት ወይም ደግሞ በሌተር ዩ ብለን እንጠራዋለን ማለት ነው። በጣም አሪፍ። እሺ ሌላኛው ሰብሴት ምንድነው? ሰብሴት ምንድነው የሚለው እኔ ሰብሴት ሲባል የሲምቦሏ ይች ነች እዚህ ጋር የምታዩት ማለት ነው። ለምሳሌ ኤ እና ቢ ቢሰጠን ኤ ኢዝ ዘ ሳብሴት ኦፍ ቢ ወይም ደግሞ ቢ ኢዝ ዘ ሳብሴት ኦፍ ኤ ሲባል ምን ማለት ነው የሚለውን ደግሞ የመጀመሪያው ለምሳሌ ኤ ኢዝ ኤ ሳብሴት ኦፍ ቢ ሲባል ምን ማለት ነው? እዚህ ጋርም ዲፊኒሽኑ እንደምታዩት ሴት ኤ ኢዝ ሴድ ቱ ቢ ሳብሴት ኦፍ ቢ ወይም ደግሞ ይሄ እያልን ያለ ነው ማለት ነው። ሲምቦሊካሊ ቺ ፓርት ማለት ነች። እሺ ምን ማለት ነው? ኢፍ ኤቭሪ ኤሌመንት ኦፍ ኤ ኢዝ ኦልሶ ኤሌመንት ኦፍ ቢ ማለት ኤ በሙሉ እዚህ ጋር ውስጥ ኤ ውስጥ ያሉት ኤሌመንቶች በሙሉ ማን ውስጥ መገኘት አለባቸው? ቢ ውስጥ መገኘት አለባቸው። በቃ አለቀ። ቢ ጋር እኩል ሊሆን ይችላል፣ እኩል ላይሆን ይችላል፣ ቢ ሊበልጥ ይችላል፣ ምንም አይመለከተንም። ግን ኤ በሙሉ ቢ ውስጥ ከተገኘ በቃ አለቀ። ኤ ኢዝ ዘ ሳብሴት ኦፍ ቢ ብለን እንጠራለን። ለምሳሌ እዚህ ጋር ይሁት ለምሳሌ ኤ ምን አለ እዚህ ጋር 1 2 3 አለ። ቢ ደግሞ 1 2 3 4 አለ። አያችሁ እነዚህ በሙሉ የት አሉ? እዚህ ውስጥ አሉ አይደለ? አሉ። ስለዚህ ምን ማለት ይችላል? ኤ ኢዝ ዘ ሳብሴት ኦፍ ቢ ማለት እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም እሺ። ቢ ኢዝ ዘ ሳብሴት ኦፍ ኤ ማለት ይቻላል? አይቻልም። ለምን? ቢ በሙሉ እዚህ ውስጥ አለ? የለም አይደለ? ለምን? 4 የለችም። ለምሳሌ እዚህ ውስጥ ወደዚህ ብንመጣ 4 የለች። ስለዚህ ይሄ እንደዚህ ማለት አይቻልም። የስ ቢ ኢዝ ዘ ሳብሴት ኦፍ ቢ ማለት አይቻልም። ኤ ኢዝ ዘ ሳብሴት ኦፍ ቢ ማለት ይቻላል ማለት ነው። በጣም አሪፍ። ግን እዚህ ጋር ለምሳሌ ሌላ ኤግዛምፕል ልስጣችሁ። ኤ ብዬ 1 2 3 4 5 6 ቢ ደግሞ ብዬ 1 2 3 ልበልና ዶት እስከ 10 አሁን ኤ ኢዝ ሳብሴት ኦፍ ቢ ማለት እችላለሁ። ምንም ችግር። ለምን? ቢ ማለት ምን ነው? ከ1 እስከ 10 ነው የያዘው። ኤ ደግሞ ከ1 እስከ 6 ናቸው። ስለዚህ እዚህ ውስጥ ስላለ እንደዚህ ማለት እችላለሁ። ግን ቢ ኢዝ ሳብሴት ኦፍ ቢ ግን ማለት ግን አልችልም። ለምን? ከ6 በላይ ያሉት ኤሌመንቶች ቢ ውስጥ አሉ፣ ኤ ውስጥ ግን የሉም። 7 8 9 10 ነው። ስለዚህ ይሄ እንደዚህ ማለት አይቻልም ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ከዚህ ጋር ተያይዞ አንድ ማሰብ ያለብን ኤኒ ሴት ኢዝ ዘ ሳብሴት ኦፍ ኢትሰልፍ። አንድ ሴት ለራሱ ምን መሆን ይችላል? ሰብሴት መሆን ይችላል። ለምሳሌ አሁን
ኤ የተባለ ሴት አንድ እና ሁለት ቢይዝ ቢ የተባለ ሴት ደግሞ ሁለት እና አንድ ቢሆን ራሱ እነዚህ አንድ አይነት ናቸዋል። ስለዚህ ኤ ኢዝ ኤ ሳብሴት ኦፍ ኤ ማለት እችላለሁ። ቢ ኢዝ ኤ ሳብሴት ኦፍ ቢ ማለት እችላለሁ። ሶ ምንም ችግር የለበትም ማለት ነው። ይቺ የመጀመሪያዋ ኤ ኢዝ ኤ ሳብሴት ኦፍ ኤኒ ሴት ኢዝ ኤ ሳብሴት ኦፍ ሰልፍ የምትለው ልክ ነው። አንድ ሴት ለራሱ ምን መሆን ይችላል? ሰብሴት መሆን ይችላል። በጣም ብዙ ጊዜ ፈተና ላይ እንደነዚህ አይነት ኮንዲሽኖች በጣም ብዙ ጊዜ ፈተና ላይ ይመጣሉ እና በደንብ ኬር መስጠት ያስፈልጋል። ሌላኛው ኤምፕቲ ሴት ሳብሴት ኦፍ ኤቭሪ ሴት ትክክል ነው። ኤምፕቲ ሴት ለማንኛውም ሴት ሰብሴት መሆን ይችላል የሚለውን ነገር ኤምፕቲ ሴት ሳብሴት ኦፍ ኤኒ ታይፕ ኦፍ ሴት መሆን ይችላል የሚለውን በደንብ መያዝ አለበት። ሌላኛው እዚህ ጋር ቤዚካሊ ኢፍ ኤ ሴት ኤ ኢዝ ሃቭ ፋይናይት ነምበር ኦፍ ኤሌመንት ኤን የተባለ ኤሌመንት ቢሆን ነው ምን ያህል ነምበር ኦፍ ሰብሴት ያለው የሚባለው ቱ ዘ ፓወር ኦፍ ኤን አለ። ላስት ይር ላይ ራሱ የጥያቄ መጥቶ ነበር ኢንትራንስ ኤግዛም ላይ። ለምሳሌ ኤ የተባለ ሴት ይሄ ነው። ስንት ኤሌመንት አለው? ነምበር ኦፍ ኤ ስንት ነው? ሁለት ነው። ስለዚህ ምን ያህል ሰብሴት አለው ከተባለው ቱ ዘ ፓወር ኦፍ ኤን ነው። ኤን ደግሞ ሁለት ነው። ቱ ዘ ፓወር ኦፍ ቱ ነው ሲባል አራት ምን አለው? ሰብሴት አለው ማለት ነው። አራት ሰብሴት አለው። እነማን ናቸው ከተባለ የመጀመሪያው ኤምፕቲ ሴት ነው። ከዛ ሰብሴት ዋን ነው። ከዛ ሰብሴት ቱ ነው። እዚህ ጋር ያሉትን ማለት ነው እየወሰድኩ ያለሁት። ከዛ በኋላ ደግሞ ራሱ ሴቱ ነው ዋን እና ቱ ናቸው። ስለዚህ አንድ ሁለት ሶስት አራት ምን አለው? ሰብሴት አለው ብለን እንወስዳለን ማለት ነው። ግልጽ ነው ተማሪዎች? የስ በጣም ብዙ ጊዜ ይችን በደንብ ያዙ። በጣም ብዙ ጊዜ ፈተና ላይ ስለሚመጣ ማለት ነው። በጣም አሪፍ። ሰብሴትን በደንብ ካየን ፕሮፐር ሰብሴትስ ምንድነው ልዩነቱ? ኤ ኢዝ ኤ ፕሮፐር ሰብሴት ኦፍ ቢ ሲባል ምን ማለት ነው ነው? አሁን ሰብሴት ሲል አየን በደንብ። ሰብሴት ማለት የመጀመሪያው በሙሉ ሁለተኛው ላይ ከተገኙ እትዝና በቂ ነው። ስለ ሁለተኛው እኩል ሊሆን ይችላል ላይሆን ይችላል፣ ምንም ችግር የለም። ብቻ ከኛ የሚጠበቀው የመጀመሪያው ኤሌመንት በሙሉ ማነው ሴት በሙሉ ሁለተኛው ላይ መገኘቱን ብቻ ነው። ፕሮፐር ሰብሴት ላይ ስንመጣ ግን ሲምቦሊካሊም በዚህ ይገለጻል። ሁለተኛ ይለያል። ኤ ኢዝ ኤ ፕሮፐር ሰብሴት ኦፍ ቢ ሲባል የመጀመሪያው የሰብሴትን ዲፋይን ማድረግ አለ። ይሄ በሙሉ እዚህ ውስጥ መገኘት አለበት። አንድ ሁለተኛ እኩል መሆን የለባቸው። ሚኒመም ሪኳየርመንት እኩል አይሆንም። አያችሁ ይችኛዋን እኩል መሆን የለባት። እኩል ከሆነ ፕሮፐር ሰብሴት ሊሆን አይችልም። ቅድም ምን ብለናል? ላይ ግን ሰብሴት ከሆነ ግን ችግር የለም። ኤኒ ሴት የሰብሴት ኦፍ ኢትሰልፍ ስንል ነበር አይደል? እኩል ናቸው ሁለት ሴቶች ሰብሴት መሆን ይችላል። ፕሮፐር ሰብሴት ግን መሆን አይችልም። እዚህ ጋር ሶ ቢያንስ ሁለተኛው መብለጥ አለበት። ቢያንስ በአንድ ኤሌመንት መብለጥ አለበት። ሶ እሱን የሚያሟላ ከሆነ ፕሮፐር ሰብሴት እንለዋለን። የመጀመሪያው ኮንዲሽን ምንድነው? ሁለት ኮንዲሽን ነው ማሟላት። የመጀመሪያው ሴት በሙሉ ሁለተኛው ውስጥ መገኘት አለበት። ሁለተኛው ኮንዲሽን ነው ሁለቱ ምን መሆን የለባቸውም? እኩል መሆን የለባቸውም የምትለዋን ነገር ማሟላት ያስፈልጋል። ለምሳሌ እዚህ ጋር እዩት። ኤ 2 5 7 እሺ፣ ቢ ደግሞ 2 5 7 8 ይሄ በነገራችን ላይ ሰብሴትም መሆን ይችላል፣ ችግር የለበትም። ለምን? ሁለተኛው የመጀመሪያው በሙሉ እዚህ ውስጥ ይገኛል። በቃ ይሄ ለሰብሴት አዘ ሴም ታይም ይሄ ፕሮፐር ሰብሴት መሆን ይችላል። ይሄ ምንድነው? አንደኛው በሙሉ ሁለተኛው ላይ ይገኛል። እሱ ብቻም ሳይሆን ኤ እና ቢ ምን አይደሉም? እኩል አይደሉም። ቢያንስ ቢ ይበልጣል በአንድ ለመታያችሁ በ8 ይበልጣል። ስለዚህ ከዚህ ተነስተን ምን ማለት ይችላል? ኤ ኢዝ ኤ ፕሮፐር ሰብሴት ኦፍ ቢ ብለን መጥቀስ እንችላለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ልክ እዛ ጋር እንደ ኖት መውሰድ ያለብን ሰብሴት ላይ ምን ብለን ነበር? ፎር ኤኒ ሴት ኤ ኢዝ ኤ ሳብሴት ኦፍ ኢትሰልፍ ብለን ነበር። እዚህ ጋር ግን አይሰራም። አንድ ሴት ከራሱ ጋር ምን መሆን አይችልም? ፕሮፐር ሰብሴት መሆን አይችልም። ለምን? እኩል መሆን የለባቸውም ብለናል አይደለ? ፕሮፐር ሰብሴት ለመባል ሁለት ኮንዲሽን ማሟላት። አንደኛው የሰብሴትን ኮንዲሽን ወይም ደግሞ ኤ ኢዝ ኤ ሰብሴት ኦፍ ቢ ኤ በሙሉ ቢ ውስጥ መገኘት አለበት። ሁለተኛ ደግሞ እኩል መሆን የለባቸውም። ሁለቱን የሚያሟሉ ከሆነ ኤ ኢዝ ኤ ፕሮፐር ሰብሴት ኦፍ ቢ ብለን መውሰድ ስላለን ማለት እኩል ናቸው መሆን የለባቸውም ስላል፣ ስለዚህ ኤ እና ኤ ደግሞ እኩል ስለሆነ አንድ ሴት ለራሱ ምን መሆን አይችልም? ፕሮፐር ሰብሴት መሆን አይችልም ብለናል። እዛ ጋር ነምበር ኦፍ ፕሮፐር ሰብሴቱ ቱ ዘ ፓወር ኦፍ ኤን ሰብሴቱ ቱ ዘ ፓወር ኦፍ ኤን ነበር ያለው። እዚህ ጋር ደግሞ ቱ ዘ ፓወር ኦፍ ኤን ማይነስ 1 ነው። ለምሳሌ እናየዋለን ይሄኛው እዚህ ጋር። ሌላኛው ኢምፕሊሲት ሴት ኢዝ ኤ ፕሮፐር ሰብሴት ኦፍ ኤኒ አዘር ሴት ነው፣ ለራሱ መሆን ስለማይችል። ቅድም ምን ብለናል? ኢምፕሊሲት ሴት ኢዝ ኤ ሰብሴት ኦፍ ኤኒ ሴት ብለን ነበር አይደለ? እዚህ ጋር ግን ፕሮፐር ሰብሴት ግን ለሌላ ሴት ኢምፕሊሲት ሴት ላልሆነ ሴት መሆን ይችላል። ለምሳሌ እዚህ ጋር እንውሰድ። ለምሳሌ ሴት ኤ የተባለ ሴት ኤ ቢ እና ሲ ቢወስድ አሁን ነምበር ኦፍ ኤ ስንት ነው? 3 ነው። ስለዚህ ቱ ዘ ፓወር ኦፍ ኤን ማይነስ 1 ፕሮፐር አለ፣ ፕሮፐር ሰብሴት አለው። እዚህ ጋር ያለችው ማለት ነው የምነግራችሁ። አሁን ይሄ ማለት ቱ ዘ ፓወር ኦፍ 3 ማይነስ 1 ኢዝ ኢኳል ቱ 8 ሲቀነስ 1 7 ምን አለው? ፕሮፐር ሰብሴት አለው። ሊስት አድርጋቸው ብትሉኝ ማን ናቸው? የመጀመሪያው
ኤምፕቲ ሴት ነው። አያችሁ ኤምፕቲ ሴት ኢዝ ኤኒ አዘር ሴት ነው። ለምን ይሄ ደግሞ ኤምፕቲ ሴት አይደለም። ስለዚህ ኤምፕቲ ሴት ኤ አለ፣ እሺ ቢ አለ፣ እሺ ሲ አለ፣ እሺ ኤ እና ቢ አለ፣ እሺ ቢ እና ሲ አለ፣ እሺ ኤ እና ሲ አለ። እንቁጠራቸው 1 2 3 4 5 6 7 ልክ ነው። አያችሁ መጣ ማለት። ስለዚህ እነዚህ ምንድናቸው? ፕሮፐር ሰብሴት ናቸው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ የፕሮፐር ሰብሴትን እና የሰብሴትን ዲፈረንስ በትክክል መለየት ያስፈልጋል ማለት ነው። በጣም አሪፍ። እዚህ ጋር 3 ላይ ኤፍ ሴት ኤ ኢዝ ሰብሴት ኦፍ ሴት ቢ ወይም ደግሞ ይሄ ማለት ነው ኮንቨርስሊ ቢ ኢዝ ሱፐር ሴት ኦፍ ኤ ነው። ጀስት በዚህ መልኩ መጻፍ ይችላል። ይሄኛው ብዙ ጊዜ አንጠቀመውም፣ ግን መያዙ ያን ያህል አይጎዳም ማለት ነው። በጣም አሪፍ። ሱፐር መሆን ይችላሉ ከላይ ስለሆነ ሁሉንም ኤን አብሮ ስለያዘ ማለት ነው። በጣም አሪፍ። እሺ ለምሳሌ ቀደም ኢኳል እና ኢኩቫለንት ብለን ነበረ። እስኪ እንደ ኤክሰርሳይዝ ልስጣችሁ እዚህ ጋር ለምሳሌ በነገራችን ላይ እዚህ ጋር እየሰራናቸው ያሉት ኤክሰርሳይዞች የመጻፉ ነው እንጂ የኢንትራንስ ኤግዛሞች አይደሉም። ከታች ነው አዘይንድ ነው ኢንትራንስ ኤግዛሞች አሉት። እነሱ ታሳቢ እንታረቁ። ለምሳሌ አንደኛው ምን ይላል? አይደንቲፋይ ኢኳል ኢኩቫለንት ኤንድ ዊች ኢዝ ኢኳል ሆነ ደግሞ ኢኳል ሆኖ እሱን እንወስዳለን። ለምሳሌ ይሄ ኢኳል አይደለም፣ እሺ ኢኩቫለንትም አይደለም። ለምን? እዚህ ጋር 3 ኤሌመንት ነው ያለው፣ እዚህ ጋር 2 ነው ያለው። ኢኳልም እንዳይሆን እዚህ ጋር ያሉት ኤሌመንቶች በሙሉ እዚህ ውስጥ ያለው ይሄ ምንድነው? ናይዘር ነው ማለት ነው። ናይዘር ኢኳልም አይደለም ኢኩቫለንትም አይደለም። እሺ እዚህ ጋር ግን ይሄ ኢኩቫለንት ነው። የስ ለምን ኢኩቫለንት ሆነ? እዚህ ጋር 3 ኤሌመንት አለ፣ እዚህ ጋርም 3 ኤሌመንት አለ። ኢኳል አይደሉም። ለምን? ኤሌመንቶቹ የተለያዩ ስለሆኑ ማለት ነው። በጣም አሪፍ። እሺ እዚህ ጋር እንምጣ። ይሄ 7 9 3 7 9 11 እዚህ ጋርም 3 9 7 ችግር የለብንም። ይሄ ቦዝ ነው። ቦዝ ኢኳልም ነው ኢኩቫለንት ነው። ለምን? እዚህ ጋር ብዛት 4 አለ፣ ኢኳል ነው ማን ኢኩቫለንት ነው። ኢኳል ለመሆን ሁሉም ኤሌመንቶች አንድ አይነት መሆን አለባቸው። የስ ልክ ነው። ስለዚህ ሁለቱም መሆን ይችላል ማለት ነው። እሺ እዚህ ጋር ዲ ምንድነው የሚለን? አይ ጄ ኬ ኤል ይሄ ቦዝ ኢኳልም ኢኩቫለንት ነው። ለምን? ሴት ላይ ኦርደር ማድረጉ ምንም ችግር የለም። የኦርደር ማተ ቢቀያየር ኦርደሩ ምንም ችግር ስለሌለበት እሱ ሁለቱም ኢኳልም ኢኩቫለንት መሆን ይችላል ማለት ነው። በጣም አሪፍ። እሺ ኢ ምንድነው የሚለን? ይሄን እንስራው። ይሄ ወደዚህ ላምጣውና ኤክስ ኢዝ ዳት ኤክስ ኢዝ አን ኤሌመንት ኦፍ ሆል ነምበር ኤንድ ኤክስ ሌስ ዛን 5 ነው። ሶ አይ እነማን ናቸው? ከ5 ያነሰ ሆል ነምበር ማለት 0 1 2 እና 3 እንዲሁም 4 ነው። እነዚህ ናቸው። እሺ ጄ ደግሞ ምንድነው የሚለው? እሺ ናቹራል ነምበር ሆኖ እስከ 5 ያሉ ማለት ስለዚህ 1 2 3 4 እና 5 ኦር ኢኳልስ ቱ ስላለበት ማለት ነው። ስለዚህ መጀመሪያ ኢኳል አይደሉም። ለምን? እዚህ ጋር 0 አለ፣ እዚህ ጋር ግን የለም። እዚህ ጋር 5 አለ፣ እዚህ ጋር ግን የለም። ሶ ኖት ኢኳል የመጀመሪያው ኖት ኢኳል አይደሉም። እሺ ሌላኛው ግን እስቲ ስንት ይላል? ነምበር ኦፍ አይ ስንት ነው? ነምበር ኦፍ አይ 1 2 3 4 5 ነው። ሶ 5 ነው። ነምበር ኦፍ ጄ ስንት ነው? ነምበር ኦፍ ጄ 1 2 3 4 5 ነው። ስለዚህ ምንድናቸው ሁለቱ? ኤ እና አይ እና ጄ ኢኩቫለንት ናቸው ማለት ነው። ግልጽ ነው ተማሪዎች? የስ ብዛት የኤሌመንታቸው ብዛት 5 ስለሆነ ኢኩቫለንት መሆን ይችላሉ፣ ግን ኢኳል ግን አይደሉም ማለት ነው። በጣም አሪፍ። ሶ ማለት ሁለተኛ ምንድነው የሚል? ሊስት ኦል ሰብሴትስ ኦፍ ኤች ነው የሚል። መጀመሪያ ነምበር ኦፍ ኤች ስንት? ነምበር ኦፍ ኤች ማለት 3 ነው። እሺ 3 ብዛቱ ኤሌመንት። ስለዚህ ሰብሴቱ ማለት ቱ ዘ ፓወር ኦፍ ኤን ስለሆነ ቱ ዘ ፓወር ኦፍ 3 ነው። ስለዚህ 8 ምን አለው? ሰብሴት አለው ማለት ነው። ሰብሴት አለው። ዘ ፓወር ኦፍ 3 ማይነስ 1 ማለት 8 ሲቀነስ 1 7 ምን አለው? ፕሮፐር ሰብሴት አለው ማለት ፕሮፐር ሰብሴት አለው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው አሁን ሰብሴቶችን ሊስት ብናደርግ ምንድነው የሚሆነው? ሰብሴት እሺ ሰብሴት ብለን ሰብሴት እኩል ይሆናል ኤምፕቲ ሴት አለ፣ ዘሴት 1 አለ፣ ዘሴት 2 አለ፣ ዘሴት 3 አለ፣ ዘሴት 1 እና 2 አለ። እሺ ዘሴት 2 እና 3 አለ። እሺ ዘሴት 1 እና 3 አለ እና ዘሴት ራሱ 1 2 3 አለ። ስንት መሆን አለበት? 8 መሆን አለበት። ስለዚህ 1 2 3 4 5 6 7 8 ልክ ነው። እነዚህ ምን ይባላሉ? ሴት ማነው? ሰብሴት ይባላሉ። ፕሮፐር ከሆነ የሚቀረው ይሄ ብቻ ነው። ይሄን ብቻ ማስቀረት ማለት ነው። በጣም አሪፍ። ሶ አሁን ከለሩን ቀየር ባደርግላችሁ ምን ይሆናል? አሁን ኤምፕቲ ሴት አለ። እሺ ዘሴት 1 አለ። እሺ ዘሴት 2 አለ፣ ዘሴት 3 አለ፣ ዘሴት 1 እና 2 አለ፣
ዘ ሴት 1 ኤንድ 3 አለ፣ ዘ ሴት 2 ኤንድ 3 አለ። በቃ ስንት ናቸው? 1 2 3 4 5 6 7 ኤስ። ይሄ ምን ይባላል? ፕሮፐር ሰብሴት ብለን እናስቀምጠዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው ኦፕሬሽን ኦን ሴት ላይ ሌላኛው የዩኒት ኮንቴንቱ በጣም ቤዚክ ከሆኑ ኮንቴንቶች አንደኛው ዩኒየን እና ኢንተርሴክሽን። ኦፕሬሽን ሴት ውስጥ አንደኛው መጀመሪያው ዩኒየን እና ኢንተርሴክሽን የምትለውን ኮንሴፕት በደንብ እናይበት። ሶ ዩኒየን ማለት ምን ማለት ነው? ሶ ዩኒየንም ዲፋይን ሲደረግ ያው እንደምታውቁት በዚህ ነው ዲፋይን የሚደረገው። ሶ አንደኛው ኤ ዩኒየን ቢ ማለት ምን ማለት ነው? ቅልቅል ማለት ሁለትና ከዛ በላይ የሆኑ ሴቶችን በዩኒየን ማለት የሁለቱንም ኤሌመንቶች ቀላቅሎ አንድ ላይ ማስቀመጥ ማለት ነው። ዊዛውት ግን ሪፒቲሽን ነው። ሁለቱም ኤሌመንት ላይ ካለ አንድ አይነት ኤሌመንት እሱንም ሪፒት ማድረግ አስፈላጊ አይደለም ነው። ለምሳሌ አሁን እዚህ ጋር በቬን ዲያግራም እዚህ ጋር እንደምታዩት ሼድ የተደረገው ማለት ዩኒየን ነው ሁሉ። ለምሳሌ ሴት ኤ የተባለ ሴት 1 2 3 ቢይዝ ሴት ቢ ደግሞ የተባለ ሴት 3 4 እና 5 ቢይዝ ምንድነው ኤ ዩኒየን ቢ ምን ይሆናል? አሁን ኤ ዩኒየን ቢ ኢኳልስ ቱ 1 2 3 3 3 ስላለ 2 3 3 ስላለ መድገም አስፈልግ። ከዛ ምን እንላ አንዱን እንጽፋለን። ከዛ 4 5 ብለን እናስቀምጣለን። ሶ ኤ ዩኒየን ቢያችን ይሄንን ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? የስ እዚህ ጋርም ዲፋይን እንደምናደርገው ምንድነው ሴት ኦፍ ኦል ኤሌመንትስ ዛት ኢዝ አይዘር ኤ ላይ ያለ ኦር ቢ ላይ ያለ ኦር ደግሞ ሁለቱም ላይ ያለ ማለት ነው። ኦር ሁለቱም ላይ ያለ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? የስ በጣም አሪፍ። እሺ ኢንተርሴክሽን ማለትስ ነው። ኢንተርሴክሽን ደግሞ ቤዚካሊ ምንድነው ሁለቱም ላይ ያለ ማለት የጋራ ማለት ነው። ዘ ኢንተርሴክሽን ኦፍ ሴትስ ኤ ኤንድ ቢ ኢዝ ዲኖትድ ባይ በዚች ነው ዲፋይን የሚደረገው። እሺ ምንድነው ዘ ሴት ኦፍ ኦል ኤሌመንትስ ዛት አር ኢን ቦዝ ኤ ኤንድ ቢ ነው። ኤ ላይ ያለ ግዴታ ቢ ላይ ያለ። አሁን ለምሳሌ ሴት ኤ የተባለ ሴት 1 2 ከላይ ያለውን ቅድም ጠቅስላችሁ ኤንድ ሴት ቢ ደግሞ የተባለ ሴት ማነው 3 4 እና 5 እዚህ ጋር ሼድ ላይ እንደምታዩት እቺን ብቻ ነው ሼድ ያደረጋት አያችኋል፣ የጋራ ማለት። ስለዚህ አሁን ኤ ኢንተርሴክሽን ቢ ማን ነው ማለት ነው? 3 ሁለቱም ላይ ያለ ማለት። እዚህ ጋር 3 አለች፣ እዚህ ጋርም 3 አለች። ስለዚህ ኢንተርሴክሽን ቢ ሲባል ሁለቱም ላይ ያለ የጋራ የሆነ ኤሌመንት ብቻ ማለት ነው። በጣም አሪፍ በጣም አሪፍ። እሺ ሶ ከዛ ጋር አንድ በጣም ብዙ ጊዜ ባለፈው አመትም ፈተና ላይ መጥቶ ከነበሩ ጥያቄዎች አንደኛው ዲስጆይንት ሴት ማለት ዲስጆይንት ሴት ለምሳሌ ኤ የተባለ ሴት 1 እና 2 ነው የያዘው፣ ቢ የተባለ ሴት ደግሞ ኤ እና ቢ ነው የያዘው። አሁን ኤ ዩኒየን ቢ ችግር የለበትም። ኤ ዩኒየን ቢ ማለት ምን ማለት ይችላል? 1 2 3 ሶሪ 3 ሳይሆን ኤ ቢ ማለት ይችላል አይደለ? ያ ኢንተርሴክሽን ግን ቢ ማን ነው? ኢንተርሴክሽን ቢ ማለት ኢምፕሊት ሴት ነው። ሶ ምን ልላችሁ መሰላችሁ ሁለት ሴቶች የጋራ ኤሌመንት የላቸውም ማለት ወይም ደግሞ ኢንተርሴክሽን ኦፍ ዛት ቱ ሴትስ ኢምፕሊት ሴት ማለት ዲስጆይንት ማለት ሁለቱም ኢምፕሊት ሴት ናቸው ማለት አይደለም። ፈተና ውስጥ መጥቶ ከነበሩ ጥያቄዎች አንደኛው ይሄ ነው። ሶ ሁለት ሴቶች የጋራ የሆነ ኤሌመንት የላቸውም ማለት ሁለት ሴቶች ነሰሰርሊ ኢምፕሊት ሴት ናቸው ማለት አይደለም። ግን የተለያዩ ሊሆኑ ይችላሉ። ሳች ታይፕ ኦፍ ሴት ምን ይባላሉ? ዲስጆይንት ሴት ይባላሉ። ዲስጆይንት ሴት ለምሳሌ እዚህ ጋር 1 እና 2 ብናረግ እዚህ ጋር ኤ ቢ ሲ ዲ ብናረግ ዲስጆይንት ሴት ናቸው። ዲስጆይንት ማለት there is no intersection in between the two sets ማለት። ስለዚህ ይችን በደንብ ያዙልኝ። ዲስጆይንት ማለት ነሰሰርሊ ኢምፕሊት ሴት ናቸው ለየብቻ ማለት አይደለም። እሷን በደንብ እንድትይዙልኝ ኢንትራንስ ኤግዛም ብዙ ጊዜ እንደዚህ አይነት ኮንሴፕቶች ስለሚመጡ ማለት ነው። በጣም አሪፍ። እሺ ሶ እዚህ ጋር ኤክሰርሳይዝ ብናይ እንደ ኤክሰርሳይዝ ለምሳሌ ሴት ኤ የሆነ 0 2 4 6 8 ነው። ሴት ቢ ደግሞ እሺ ኤ ዩኒየን ቢ ምን ይመጣል? በነገራችን ላይ በመጀመሪያ ኤ ዩኒየን ቢ ሁለቱን ማለት ነው። ሶ 0 1 2 3 4 5 6 7 8 እና 9 ይሆናል። ኤ ኢንተርሴክሽን ቢው ግን ማን ይመጣል? እሺ እዚህ ጋር 0 አለ፣ እዚህ ጋርም 0 አለ። እሺ 0 ልጻፍ። 1 የለም፣ 2 2 አለ። እሺ 2 ሁለቱም ጋር ስላለ 2 እዚህ ጋርም አለ፣ እዚህ ጋርም አለ። 2 እጽፋለሁ። እሺ ሌላ 4 የለም፣ 5 የለም፣ 7 በቃ እነዚህ ናቸው። ይኸው 6 እዚህ ጋር የለም፣ 6 የለም፣ 4 የለም። እሺ 8 የለም። በቃ 0 እና 2 0 ነው። ያ ልክ ነው። የኢንተርሴክሽን ቢያችን 0 አይነቱ መጣ ማለት ነው። በጣም አሪፍ። ሁለተኛው ምንድነው የሚለን? ሌት ኤ ቢ ዘ ሴት ኦፍ ፖዚቲቭ ኦድ ናቹራል ነምበር ኦድ ኢንቲጀርስ ሌስ ዛን 10 ይላል። ኦድ ኢንቲጀር ሌስ ዛን 10 ኤ ማን ነው ማለት ነው? 1 3 5
7 እና 9 ዘ ሴት ኦፍ ፖዚቲቭ ኦድ ኢንቲጀርስ ነው የሚለው። ልክ ነህ። ሶ ቢ ደግሞ ማን ነው? ቢ ማለት ማን ነው? ቢ ዘ ሴት ኦፍ ፖዚቲቭ መልቲፕል ኦፍ 5 ሌስ ዛን ኦር ኢኳል ቱ 20 ከ20 የሚያንሱ የአምስት ብዜቶች ነው የሚለው። ስለዚህ አንደኛው 5 ነው፣ ሌላኛው 10 ነው፣ ሌላኛው 15 ነው። ሌላ ኦር ኢኳልስ ስላለው 20 ነው ራሱ መውሰድ እንችላለን ማለት ነው። ስለዚህ አሁን ኤ ዩኒየን ቢው ማን ነው? ይሄ በጣም ቀላል። ኤ ዩኒየን ቢው በጣም ሁሉንም አንድ ላይ መቀላቀል ነው። ሶ አንድ ሁለት ማለት ሶሪ ሁለት የለም፣ ሁለት የለም፣ አንድ 3 5 7 9 10 15 እና 20 ይመጣል። ኤንድ ኤ ኢንተርሴክሽን ቢው ደግሞ ማን ነው? የጋራ የሆነችው አይ ቲንክ 5 ብቻ ይሆናል መሰለኝ። 5 እዚህ ጋርም አለ፣ ይሄው እዚህ ጋርም አለ፣ ሌላ የጋራ ያለ አይመስለኝም። ሶ 5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ከለሯን ቀየረ ላርጋት። ኦኬ በጣም አሪፍ። እሺ ሌላኛው እዚህ ጋር ያለው ይሄም በጣም ቀላል ነው። ሶስተኛው መስራት ይቻላል። ሲ ኤክስ አይዛት ኤክስ ኢዝ አ ፋክተር ኦፍ 20 ይላል። እዚህ ጋር ያለው የምንሰራው ኤክስ ኢዝ አ ፋክተር ኦፍ 20 የ20 አካፋዮች እነማን ናቸው? ሲን ነው። አንድ አለ፣ ሁለት አለ፣ እሺ አራት አለ፣ አምስት አለ፣ ሌላ 10 እና 20 ናቸው። እሺ ሲ ደግሞ ማን ነው? ዲ ደግሞ ማን ነው? ዲ ደግሞ ዋይ ኢዝ አ ፋክተር ኦፍ 12 ነው። የ12 አካፋዮች አንድ አለ፣ ሁለት አለ፣ ሶስት አለ፣ አራት አለ፣ 6 እና 12 ራሱ ነው። በጣም አሪፍ። ስለዚህ አሁን ዩኒየኑን መፈለግ ቀላል ነው፣ ኢንተርሴክሽኑን መፈለግ ቀላል ነው። ይህችን ለእናንተ ስጣቸዋለሁ በጣም ኢዚ ስለሆነ ማለት ነው። ከኛ የሚጠበቀው እነዚህ ኤሌመንቶች ሊስታቸው ማውጣት ብቻ ነው ማለት ነው። በጣም አሪፍ። ሌላኛው ኮምፕሊመንት ማለት ምን ማለት? ቅድም ስለ ዩኒቨርሳል ሴት አውርተን ነበር። ዩኒቨርሳል ሴት ማለት ሁለትና ከዛ በላይ የሆኑ ሴቶችን አንድ ላይ ጠቅለል አድርጎ ሊይዝልን የሚችል እንደ ትልቅ ዶሜን ነው ብለን ነበር። ሶ ከዛች ኮንሴፕት አንድ እናውጣና ዩኒቨርሳል ሴትን ማነው ኮምፕሊመንትን እናውጣ። ሶ ለምሳሌ እዚህ ጋር እንደምናየው ሌት ኤ ቢ ሰብሴት ኦፍ ኤኒ ዩኒቨርሳል ሴት። ዩኒቨርሳል ሴት ውስጥ ያለች ነች እቺ ኤ የምትባል ሳት እዛ ዩኒቨርሳል ሴት ውስጥ ያለች ነች። ኤች እዚህ ጋር ዲያግራም እንደዚህ ጋር እንደምታዩት ማለት ነው። ሶ ምንድነው ዘ ሴት ወይም ደግሞ ዘ አብሶሉት ኮምፕሊመንት ሲምፕሊ ኮምፕሊመንት ኦፍ ኤ ማለት which is ብዙ ጊዜ እንደዚህ ነው የሚጻፈው። ያው ኮምፕሊመንት ሲባል ይሄ ነው የሚጻፈው። ዲፋይን አስ ዘ ሴት ኦፍ ኦል ኤሌመንትስ ኦፍ ዩ that are not in a ማለት ኤ ጋር ያልሆነ ግን የት ያለ ዩኒቨርስ ውስጥ ያለ ማለት ዩኒቨርስ። ለምሳሌ አሁን ዩ የተባለ ሴት ለምሳሌ ዩኒቨርሳል ሴት 1 2 3 ብለን እስከ 10 እንጻፈውና ሴት ኤ ደግሞ የተባለ ሴት 2 4 6 8 እና 10 ብንጽፍ ኤ ኮምፕሊመንት ማን ይሆናል ማለት? ኤ ኮምፕሊመንት ከኤ ውጭ የሆነ ግን የት ውስጥ ያለ? እዚህ ውስጥ ያለ ማለት። ከኤ ውጭ የሆነ እዚህ ውስጥ ያለ ማን ነው? 1 3 5 7 እና 9 ማለት 9 ማለት። በጣም አሪፍ ግልጽ ነው ተማሪዎች? በጣም ለምን ምን ኮንዲሽን አለ? ኤ ዩኒየን ኤ ኮምፕሊመንት ምን መስጠት አለበት? ዩኒቨርሳሉን መስጠት ስላለበት ማለት ነው። ዩኒቨርሳሉን መስጠት ስላለበት ማለት ነው። በጣም አሪፍ። እሺ ለኤክሰርሳይስም እዚህ ጋር ኤክሰርሳይስም እንደምታዩት እዚህ ጋር ያለው ማለት ነው። እሺ ካዛን ኤክሰርሳይዝ ዩ ካን ጀስት እሺ ሶሪ ኤክሰርሳይዝ ለምሳሌ አሁን እዚህ ጋር ኢፍ ዩኒቨርሳል ሴት ያው 0 1 2 3 4 5 ተሰጠን። ሴት ኤ ደግሞ 4 እና 5 ነው። ኤ ኮምፕሊመንቷ ትመጣለች አሁን ከ4 እና ከ5 ውጭ ማለት 0 1 2 3 መጣ ከ4 እና ከ5 ውጭ። በጣም አሪፍ። ሶ ይሄ እጅግ በጣም ቀላል ነው። ዩኒቨርሳሉ ሴት ውስጥ ያለ ግን ከዛ ኤሌመንት ውጭ የሆነ ማለት ነው። ከዛ ከተሰጠን ኤሌመንት ውጭ የሆነ ማለት ነው። በጣም እሺ ሌላ ደግሞ እዚህ ጋር ነው። ለምሳሌ አሁን ዩኒቨርሳሉ ከ1 እስከ 20 ተሰጠን። እቺን በደንብ ያዙልኝ። አሁን ሌላ ኤ ምንድነው የሚለው? ኤን እናውጣት መጀመሪያ። ኤክስ ኢዝ አ ፖዚቲቭ ፋክተር ኦፍ 20 ነው የሚለው። ሶ 1 2 20 ነው የሚያካፍሉ ማለት ነው። 2 4 5 እሺ ሌላ ማን አለ? 10 እና 20 ነው። እነዚህ የ20 አካፋዮች ናቸው። እሺ ቢ ደግሞ ማን ነው ያለው? ቢ ደግሞ እሺ ኤክስ ኢዝ ኦድ ኢንቲጀር ኢን ዩ። ኦድ ኢንቲጀር ማለት ነው 1 3 5 7 9 እያለ እስከ 19 ድረስ ማለት ነው የሚሄድ። አሁን የመጀመሪያው ኤ ኮምፕሊመንት ይባል ማን ነው የሚሆነው? ኤ ኮምፕሊመንት ማለት ከነዚህ ውጭ የሆነ ማለት የት ያለ? እዚህ ውስጥ ያለ ማለት። ስለዚህ ማን ነው የሚሆነው? 1 2 አይሆንም፣ 3 ይሆናል። 4 5 አይሆንም። ስለዚህ ስንት ነው? 6 ይሆናል። 7 8 9 ከዛ
10 አይሆንም 11 12 እያለ እስከ 19 ድረስ ያለው ይሆናል ማለት ነው። በተመሳሳይ ቢ ኮምፕሊመንት ደግሞ ማን ነው የሚሆነው? ቢ ኮምፕሊመንት ኦዳር ላይ እዚህ ጋር ኦዳር ኢቭኖችን ያዘ። ይሄ ማለት 2 4 6 8 እያለ እስከ ስንት ይሄዳል? እስከ 20 ድረስ የሚሄድ ማለት ነው። በጣም አሪፍ። እሺ አሁን ኤ ዩኒየን ቢ ማን ይመጣል? ያው ኤ ዩኒየን ቢ ማን ነው የሚሆነው? እሱ ቼክ ማድረግ እንችላለን። አሁን ኤ ኮምፕሊመንት ማለት ይሄ ነው። ቢ ኮምፕሊመንት ማለት ይሄ ነው። ሶ ኤ ዩኒየን ቢ ማን ይመጣል? ማለት መጀመሪያ ኤ ዩኒየን ቢን እንስራውና ኮምፕሊመንት እናድርገው። ይሄ በጣም ቀላል፣ ኤ ዩኒየን ቢ መስራት ቀላል። ኤ ይሄ ነው፣ ቢ ዩኒየን 1 2 4 3 1 2 3 4 5 እሺ ከዛ 7 9 10 9 እዚህ ጋር ስላለ ከዛ 11 እያለ እስከ ስንት? እስከ 20 ድረስ መሄድ ማለት ነው። እስከ 20 ድረስ መሄድ ማለት ነው። እስከ 20 ሳይሆን እስከ 20 አይሄድም። 11 13 ብሎ 19 እና 20 የያዘ ነው። ሶ የዚህ ኮምፕሊመንት ማለት ማለት ነው። የዚህ ኮምፕሊመንት ማለት ማለት ነው። ሶ ከነዚህ ውጭ ሆነ ከዩኒየን መድረሳቸው ከነዚህ እና ከነዚህ ዩኒየን ውጭ ሆነው ማለት ነው። ሶ አይ ቲንክ ቦታ ስለጠበበኝ ነው። ቆይ እዚህ ጋር መስራት አለብኝ። የሁለተኛውን እዚህ ጋር መስራት አለብኝ። ሶ ምን ማለት ነው? አሁን ኤ ዩኒየን ቢ ኮምፕሊመንት ማለት ማለት ነው። ከነዚህ ውጭ የሆነ ማን ነው ሊሆን የሚችለው? 1 2 3 4 5 እዚህ ጋር 6 አለ ለምሳሌ የሌለ 8 አለ እሺ 9 10 አለ 12 አለ 14 አለ እሺ 16 አለ 18 አለ። እነዚህ ናቸው። እነዚህ ምን ይሆናል? ኤ ዩኒየን ቢ ኮምፕሊመንት። የዚህ ነው እየሰራን ያለው፣ የሁለተኛው ነው እየሰራን ያለ ነው ማለት ነው። ሰው ሌሎችንም በዚህ መስኩ በመስራት ያን ያህል ብዙም የሚያስቸግር አይመስለኝም። እሺ ከዛ እስቲ ይችን ቼክ እናርግ፣ ይችን ደግሞ ቼክ እናርግ። ሶ አሁን ኤ ኮምፕሊመንት ማን ነው? ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት። ኤ ኮምፕሊመንት ማለት ይሄ እዚህ ጋር የምታዩት ነው። ቢ ኮምፕሊመንት ማለት ይሄ የጋራ ኢንተርሴክሽናቸው ነው። የጋራ ያላቸው ለምሳሌ እዚህ ጋር 6 አለ 6 እሺ 6 ከዛ 8 እየታየ ነው 8 ከዛ እዚህ ጋር እሺ 12 ያ 2 4 6 8 እያለ ስለሚሄድ እዚህ ጋር 12 አለ እሺ 12 ከዛ ሌሎቹ እሺ ኤ ኮምፕሊመንት ኤ ማለት 12 13 14 15 እያለ ይቀጥላል አይደለ? እሺ የጋራ ስለሆነ ቆይ ኤ ኮምፕሊመንት 12 10 20 ነው። እዚህ ጋር ኤ ኮምፕሊመንት ማለት 20 ነው። እሺ ከዚህ ውጪ ማለት እሺ 3 6 7 10 አለ ያ ልክ ነው። ቢ ኮምፕሊመንት ማለት ደግሞ ማን ነው? እዚህ ጋር ሶ የጋራ ኢቭን ስለሆነ ኢቭኖች ስለሆነ የሚሄዱት የጋራቸው ማን ነው ሊሆን የሚችለው? እሺ 16 አለ ነው 14ም አለ 16ም አለ 18ም አለ ማለት ነው። በጣም አሪፍ። ሶ በቀላሉ ይሄ ማለት ሶ ቼክ አድርጉት። ይሄና ይሄ እኩል ናቸው። ያ ይሄው 6 አለ 6 8 8 12 12 14 16 16 18 18 ምን እያልን ያለ ነው? ኤ ዩኒየን ቢ ኮምፕሊመንት ከማን ጋር እኩል ነው? ከኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ጋር እኩል ነው። ሶ አሁን ቀጣይ የማሳየች ምን ትባላለች? ዲሞርጋንስ ሎው ይባላል ማለት ነው። እቺ በደንብ ይውል። ሶ እቺን ባለፈው አመትም ፈተና መጥቶ ነበር። አይ ቲንክ ሞዴል ላይ መሰለኝ ጥያቄ የመጣው ይሄ ነው። እቺን በደንብ ያዙ። የመጀመሪያው ፈርስት ስቴትመንት ኤ ዩኒየን ቢ ኮምፕሊመንት ኢን ሞርጋንስ ሎው ኮምፕሊመንት ማለት ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ትቀይራለች ነው። እዚህ ጋር ደግሞ ኤ ኢንተርሴክሽን ብሎ ከተጀመረ ሁለተኛው ስቴትመንት ኮምፕሊመንት ከሆነ ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ይሆናል ማለት ነው። በደንብ ያዙ። ሶ ዲሞርጋንስ ሎው ፈርስት እና ሰከንድ ስቴትመንቷን በዚህ መልኩ ማስቀመጥ ይቻላል ማለት ነው። በጣም አሪፍ። እዚህ ጋርም ኤግዛምፕል ያሳየናችሁ ይችን በዚህ መልኩ መስራት ነው። ሶ እናንተ ይሄኛው መስራት ትችላላችሁ። ሶስተኛው በዚህ መሰረት ሶስተኛው በጣም ቀላል ነው። ሶ ናቹራል ነምበር ሆኖ ከሌስ ዛን ኦር ኢኳል ቱ 10 ማለት ከ1 እስከ 10 ማለት ነው። ሶ ከዛ ዩኒቨርሳል ሱ ማለት ነው። ከዛ ኤ ደግሞ 2 5 9 ነው።
ቢ ደግሞ 1 5 6 8 ነው። ሶ ኤ ኮምፕሊመንት እና ቢ ኮምፕሊመንት ከሰራን በኋላ ኢንተርሴክት አድርገን ከዚህ ጋር ኮምፔር ብናደርገው አንድ አይነት ሪዛልት እናገኛለን ማለት ነው። በጣም አሪፍ። ሶ ኖ አንድ አይነት ሪዛልት ሳይሆን ይሄኛውና ይሄኛው የተለያዩ ነው የሚሆኑት አክቹዋሊ እሱ በቀላሉ መስራት ይቻላል ለማለት ነው። ኦኬ ሌላኛው ዲፈረንስ ኦፍ ሴትስ ማለት ነው። ዲፈረንስ ማለት የተለያየ ማለት ለምሳሌ እዚህ ጋር ቬን ዲያግራም ላይ እንደምታዩት ሼድ የተደረገው ኤ ጋር ብቻ ያለ ግን ቢ ውስጥ የሌለ ማለት ነው አይደል? እዚህ ጋር ሁለቱ የጋራ ስለሆነ ያለው ሶ ለምሳሌ ኤ ዊዛውት ቢ ተብሎ ይጻፋል ላይክ ዚስ ወይም ደግሞ ላይክ ዚስ ይባላል። ላይክ ዘ ዲፈረንስ ቢትዊን ቱ ሴትስ ኤ ኤንድ ቢ which is denoted by ለምሳሌ እንዲህ ከተጻፈ ወይም ደግሞ ከፈለግ እንደዚህ መጻፍ እንችላለን። በነገራችን ላይ ያ ዘሴማስ እዚህ ጋር እንደምታዩ ይሄና ይሄ አንድ አይነት ናቸው። የስ ምን ማለት ነው ግን በመጀመሪያ ዋናው ዴፊኒሽኑ ግን ምን ማለት ነው? ኤ ዊዛውት ቢ ማለት ይቺ ነች። ኤ ዊዛውት ቢ ማለት ኤ ጋ ነው ያለው የኤ አባል ነው ግን የማን አባል አይደለም? የቢ አባል አይደለም ማለት ነው። ይሄ ማለት ምን ማለት ነው? ኤ ጋ ብቻ ያለ ቢ ውስጥ የሌለ ማለት ነው። ሲቀየር ደግሞ ይቀየራል ማለት ለምሳሌ ቢ ላይክ ዚስ ከሆነ ወይም ደግሞ ላይክ ዚስ ከሆነ ምንድነው ቢ ጋ ብቻ ያለ ግን ኤ ውስጥ ማን ጋ የሌለ ኤ ውስጥ የሌለ ማለት ነው። ሶ ለምሳሌ ይሄኛው በዚህ መልኩ ከሆነ ይሄኛው ሼድ የሚደረገው ይሄ ፓርት ማለት ነው። ይሄ ፓርት ለምሳሌ ይሄ ቢ ዊዛውት ኤ ይሆናል ማለት ነው። ቢ ዊዛውት ኤ መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ በኤሌመንትም ደረጃ ብናየው ለምሳሌ ኤክሰርሳይዝ ብናየው ይችል ኤ ማለት ይሄ ፓርት ነው። ቢ ማለት ይሄ ፓርት ነው። ሰው ምሳሌ ከፈለግ ኤ ዊዛውት ቢ ወይም ደግሞ ይሄ ማለት ማለት ኤ ምን ይሆናል? አሁን ኤ ነው ኤ ዊዛውት ኤ ማለት ማን ነው? 3 እና 5 ኤ ጋር ብቻ ያለ ቢ ውስጥ የሌለ እነዚህ ናቸው። እነዚህ ይሆናሉ ማለት ነው። ሌላ ደግሞ ቢ ደግሞ ብናየው ማን ይሆናል? ቢ ይሄ ፓርት ማለት ነው። ይሄኛው ሰራ ነው። ቢ ጋር ብቻ ያለ 1 4 እና 8 ያቸው ይሄ 1 4 8 ቢ ጋር ብቻ ነው ያሉት ኤ ውስጥ የሉም እዚህ ጋር። እሺ ኤ ዩኒየን ቢው ግን ማን ነው? ሲ ኤዩኒየን ማለት የሁለቱን ኤሌመንት አንድ ላይ መጠቅለል ነው። ስለዚህ 1 አለ 2 አለ 3 አለ 4 አለ 5 አለ 8 አለ 1 2 3 4 5 8 ያ ልክ ነው። ልክ ነው። ይሄ ማን መጣ? ሲ መጣ። ከዛ ዩኒቨርሳል ዊዛውት ኤ ዩኒየን ቢ ዩኒቨርሳሉ ላይ ያለ ግን ኤ ዩኒየን ቢ ውስጥ የሌለ ማለት ማን ነው? ይሄ ከዚህ ከዩኒየን ውጭ ማለት እዚህ ጋር 6 አለ እና 7 እንዲሁም ደግሞ ሌላ ይልማ ያ 6 እና 7 ብቻ ናቸው ያ ስለዚህ 6 እና 7 እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እዚህ ጋር ያሉትን በደንብ ክሊርሊ በደንብ ዲፋይን እንትን ክሊርሊ ካየ ነው ያን ያህል ብዙ የሚያስቸግር አይደለም። ዲፋይን ማድረግ ብቻ ነው በትክክል የሚያስፈልገን ማለት ነው። ኤ ዊዛውት ቢ ማለት ምን ማለት ነው? ኤ ኮምፕሊመንትስ ከላይ መጀመሪያ ላይ ያየነው ምን ማለት ነው? ቢ ዊዛውት ኤ እና ኤ ዊዛውት ቢ አንድ አይነት አይደለም። በጣም መጠንቀቅ ያለብን ኤ ዊዛውት ቢ ማለትና ቢ ዊዛውት ኤ ማለት በፍጹም የተለያዩ ናቸው። እነዚህን በደንብ መያዝ ያስፈልጋል። የተለያዩ ኮንሰፕት ስለሆነ የሆኑት ማለት ነው። እሱን በደንብ እዩልን። በጣም አሪፍ። ሌላኛው ሲሜትሪክ ዲፈረንስ ማለት ከዚሁ ከዊዛውት ጋር ይሄደ ስለሆነ ምን ማለት ነው? ሲሜትሪክ ዲፈረንስ ሲባል የመጀመሪያ ሲምቦሉ በዚህ ነው የሚገለጸው። አንድ ይሄ ነው። ኤሲሜትሪክ ዲፈረንስ ቢ ማለት የመጀመሪያው ኤ ዊዛውት ቢ ዩኒየን ቢ ዊዛውት ኤ ማለት ኤ ጋር ብቻ ያለው ለብቻ እናወጣለን፣ ቢ ጋር ብቻ ያለው ለብቻ እናወጣለን። ሁለቱን አንዱ ዩኒየን ማድረግ በሌላ አባባል ምንድነው? ከኢንተርሴክሽናቸው ውጭ ማለት ነው። እዚህ ጋር እንደምታየው ኤ ዊዛውት ቢ ማለት ኤ ሲሜትሪክ ዲፈረንስ ቢ ማለት ይሄ ከለርድ የሆነው ፓርት ማለት ሶ እቺ ምንድነች? ኢንተርሴክሽናቸው ማለት አይደለ? ከነዚህ ውጭ ማለት ከኢንተርሴክሽናቸው ውጭ ይሄ ማለት ነው። እዚህ ጋር እንደ ሁለተኛው እንትን ምንድነው? ኤ ዊዛውት ቢ ማን ነው? ኤ ዩኒየን ቢ ዊዛውት ኤ ኢንተርሴክሽን ቢ ማለት ከጋራቸው ውጭ ማለት ያለው ኤሌመንት ማለት ይሄ ማለት ምን መሰላችሁ? አንድ ኢንትራንስ ፈተና መጥቶ ከነበሩ ጥያቄዎች ምንድነው ነምበር ኦፍ ኤ ሲሜትሪክ ዲፈረንስ ቢ ፈልግ ነው የተባለው። ነምበር ኦፍ ኤ ዩኒየን ቢ ለምሳሌ 100 ቢሆንና ነምበር ኦፍ ኤ ኢንተርሴክሽን ቢ ደግሞ 50 ቢሆን ሶ ነምበር ኦፍ ኤ ሲሜትሪክ ዲፈረንስ ቢ ማለት ነምበር ኦፍ ኤ ዩኒየን ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ነው። ሶ ትመጣና እዚህ ጋር 100 ሲቀነስ 50 50 መጣ ማለት 50 መጣ ማለት ሶ እንደዚህ ባለፈው ዓመት ፈተና መጥቶ ከነበሩ ጥያቄዎች አለ ከታችም ስላለ በደንብ ስለምናየው ይችኛዋ በደንብ ክሊርሊ መግለጽ ትችላለች ማለት ሶ ከፈለግን ግን ለእያንዳንዱ ለየብቻ ያሉትን ኤሌመንቶች እናወጣለን። ከዛ እነሱን ዩኒየን አንድ ላይ ማድረግ ኤክሲስ ማለት ነው። ኦር ከፈለግ ዩኒየን እናደርገውና ከዛ ዊዛውት ኢንተርሴክሽን ስናደርግ ደግሞ በቀላሉ ሲሜትሪክ ዲፈረንስ ማግኘት
እንችላለን ማለት ነው። ለምሳሌ ይሁን ይሄኛው አሁን መጀመሪያ ኤ ዊዛውት ቢ ማለት ነው ካስፈለገ ኤ ዊዛውት ቢ ማለት ማለት ኤ ጋር ብቻ አለ ቢ ውስጥ የሌለ ዜሮ አይቻልም። ዜሮ እዚህ ጋር ስላለ ሁለት አለ ሶስት አለ አራት የለም ሰው አንድ አራት ማድረግ ይቻላል። አምስት አለ አምስት ሰው አራት ብቻ ነው ያለው ማለት አራት ብቻ ነው ኤ ጋር ብቻ ያለው። ሌላው በሙሉ 0 2 3 እና 5 አለ 0 2 3 5 እዚህ ጋር ስላለ እሺ ዋት አባውት ቢ ዊዛውት ኤስ ቢ ዊዛውት ኤ ቢ ጋር 0 እዚህ ጋር አንድ አለ ችግር የለም አንድ የለም እዚህ ጋር ሁለት አለ ሶስት አለ አምስት አለ 7 እና 9 ይቻላል 7 9 ማለት ስለዚህ ኤ ሲሜትሪክ ዲፈረንስ ቢ ማለት ምን ነበር ያለው ኤ ዊዛውት ቢ ዩኒየን ቢ ዊዛውት ኤ ስለሆነ ምንድነው አራት ዩኒየን 1 7 እና 9 ስለሆነ ምን ይሆናል 1 4 7 እና 9 ማጣማል 1 7 እና 9 ከፈለጋችሁ ደግሞ ኤ ዩኒየን ቢ ማለት ነው። በዚህኛውም ትችላላችሁ። ኤ ሲሜትሪክ ዲፈረንስ ቢ ማለት ኤ ዩኒየን ቢ ዊዛውት ኤ ኢንተርሴክሽን ቢ ማለትም ትችላላችሁ። በዚህ ሜት ትችላላችሁ። እናንተ በተመቻችሁ መሄድም ትችላላችሁ ማለት ነው። አሁን በዚህ በሁለተኛው የምትሰሩት ትክክል ነው። ኤ ኢንተርሴክሽን ቢ ማለት ኤ ኢንተርሴክሽን ቢ ማለት ማለት ነው ኢንተርሴክሽን ቢ ማለት 0 አለ 2 አለ 3 አለ ከዛ 5 አለ ከነዚህ ውጪ ሆኖ ማለት ነው። ከነዚህ ውጪ ሆኖ ማለት ነው 1 4 7 እና 9 ይመጣል ማለት ነው። በጣም አሪፍ። እሺ ሌላኛው ካርቴዥያን ፕሮዳክት ኦፍ ቱ ሴት ሲባል ብዙ ጊዜ ይሄንን ሪሌሽንሺፕ ላይ ታስታውሱ ከሆነ ሪሌሽን ኮንስትራክት ሲደረግ ፍሮም ኤ ቱ ቢ ሪሌሽን ፈጠረ ሲባል እሱ ጋር ነው ብዙ ጊዜ አፕላይ ስናደርገው የነበረው። ሶ ዘ ካርቴዥያን ፕሮዳክት ኦፍ ቱ ሴትስ ኤ ኤንድ ቢ which is denoted by a cross b ማለት ነው is the set of all ordered pairs ሪሌሽን ላይ ስናየው ordered pairs of የመጀመሪያዋ ግን ከኤ የምትሄድ ምክንያቱም ይሄኛው ከተቀመጠ ኦርደሩን መጠበቅ አለበት። የሁለተኛው ኤሌመንት ደግሞ ከማን የምትሄድ ከቢ የምትሄድ ማለት so also expressed as just a cross b ማለት a comma b such that a is an element of a and b is an element of b ማለት ነው ማለት ለምሳሌ አሁን እዚህ ጋር ይሄው a 1 እና 2 ቢሰጠን b ደግሞ a እና b ቢሰጠን so a cross b ምን ይሆናል? አሁን a cross b ማለት 1 ኮማ a እሺ 1 ኮማ b ሌላ 2 ኮማ a እና 2 ኮማ b ይሆናል ማለት ይሄ b cross a ከተባለ መገልበጥ ነው። ምንም የተለየ ነገር b የመጀመሪያው ብቻ ኤሌመንት ይሆናል። ስለዚህ a ኮማ 1 እዚህ ጋር 1 ኮማ a የነበረው b ኮማ 1 ማድረግ እንችላለን። b ኮማ 1 ማድረግ እንችላለን እዚህ ጋር የነበረው ከዛ ደግሞ a ኮማ 2 ማድረግ እንችላለን። ይሄው እዚህ ጋር የነበረውና b ኮማ 2 ማድረግ እንችላለን። ምንም የተለየ ሩል የለው። ኦርደሩ ግን ይገለበጣል። ኦርደሩ ይገለበጣል። ሶ እዚህ ጋር አንድ ማሰብ ያለበት a ስንት ኤሌመንት ነበረው? 2 ኤሌመንት አለው። ዛት ሚንስ ነምበር ኦፍ a ስንት ነው? 2 ነው ያለው። እሺ ነምበር ኦፍ b ደግሞ ስንት አለው? 2 አለው። እሺ ነምበር ኦፍ b ደግሞ ስንት አለው? 2 አለው። እሺ ነምበር ኦፍ a ክሮስ b ስንት አለው? ይሄው 1 2 3 4 ማባዛት ነው እርሱ። ስለዚህ 2 ሲባዛ 2 እኩል ይሆናል 4 ይኖራል። እዚህ ጋር 2 አለ፣ እዚህ ጋር 2 አለ። ሁለቱን ስናባዛው ስንት ይመጣል? 4 ይመጣል። ብዙ ጊዜ ይመጣል እንደዚህ አይነት ጥያቄዎች ስለሚመጡ ማለት ነው። ሶ እዚህ ጋርም ያለው በጣም ቀላል ኤ ተሰጠን፣ ቢ ተሰጠን፣ ሶ ሲ ተሰጠን። መጀመሪያ ይችን እናውጣ። ቢ ዩኒየን ሲ ማለት ማለት ኤ ክሮስ ቢ ዩኒየን ሲ። ቢ ዩኒየን ሲ ማለት ነው ይህንንና አንድ ላይ ማርክ ሶ 1 2 3 እና 4 ይመጣል ማለት ነው። ሶ ኤ ደግሞ ማን ነው? ይሄ ማለት አንድ ስቴፕ ልጅ ሶሪ ኤ ቢ ሲ ክሮስ 1 2 3 4 ይመጣል። በጣም ብዙ ነው የሚሆነው ግን ሊሄድበት ምን ይሆናል? የተወሰነው ኤ ኮማ 1 ኤ ኮማ 2 እሺ ኤ ኮማ 3 ኤ ኮማ 4 ይሄ ኤን ጨረስኩ ማለት። ከዛ ደግሞ በቢ ደግሞ እንደገና ቢ ኮማ 1 እሺ ቢ ኮማ 2 እሺ ቢ ኮማ 3 እሺ ቢ ኮማ 4 እሺ ከዛ ደግሞ የቢን ጨረስ መጨረሻ ላይ የሲን ሲል ሲ ኮማ 4 ማነው ሲ ኮማ 1 ልበል ሲ ኮማ ጀስ ሲ ኮማ 1 ሲ ኮማ 2 ሲ ኮማ 3 እና ሲ ኮማ 4 ብለን ማን እናስቀምጣለን? ኤ ክሮስ ቢ ዩኒየን ሲን ማስቀመጥ እንችላለን። ስንት ኤሌመንት ነው ያለው?
እዚህ ጋር 3 ኤሌመንት አለ 3 እዚህ ጋር ደግሞ 4 ኤሌመንት አለ። ሰው 3 ሲባዛ በ2 አጠቃላይ 12 ይኖራል ማለት ነው። ክሮስ እንቆጥረዋል 1 2 3 4 5 6 7 8 9 10 11 12 ልክ ነን ማለት ነው። 12 የክሮስ ፕሮዳክት ሩል ይኖረናል ማለት ነው። በጣም አሪፍ። ክሮስ ፕሮዳክት ሳይሆን የክሮስ ሩል ማለት ነው። ሶሪ ኢፍ ዘ ነምበር ኦፍ ኤሌመንትስ ኦፍ ኤ 6 ነው ማለት ነምበር ኦፍ ኤ 6 ነው። እሺ ኤንድ ዘ ነምበር ኦፍ ቢ ደግሞ 4 ነው። ሶ ነምበር ኦፍ ክሮስ ኤ ስንት ይሆናል? 6 ሲባዛ በ4 ስንት ይኖራል? 24 የክሮስ ወይ ደግሞ ኦርደር ኤሌመንቶች ይኖራሉ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። መጨረሻ አፕሊኬሽን ምንድን ነው? እንዴት ነው ሴትን አፕሊኬብል አድርገን ሁለት እንትኖችን ሴቶችን ወርድ ፕሮብለም ሴትን ሪሌትድ የሆነ ወርድ ፕሮብለም ሲመጣ እንዴት አድርገን ነው ሶልቭ የምናደርገው የሚለውን እኔ በጣም አሪፍ። የመጀመሪያዋ ፈተና ላይም ከሚመጡ አንደኛዋ ጥያቄ ይችን በደንብ መያዝ አለበት። ይችን በደንብ መያዝ አለበት። ነምበር ኦፍ ዩኒየን ፎርሙላ ለማግኘት ዩኒቨርሳል ሴት ቢሰጠን ከዛ ተነስተን የነምበር ኦፍ ዩኒየን ሊሆን ይችላል፣ ነምበር ኦፍ ኢንተርሴክሽን ሊሆን ይችላል። እነሱን አይነት ታይፕ ጥያቄዎችን ለመስራት በጣም ይጠቅመናል። ይችን እዚህ ጋር ማግኘታችን መያዛችን በጣም ያስፈልገናል ማለት ነው። ለምሳሌ ኤግዛምፕል ሌት ኤ ኤንድ ቢ ቱ ፋይናይት ሴትስ ዘባ ነምበር ኦፍ ኤ 20 ተሰጠ፣ ነምበር ኦፍ ቢ 28 ተሰጠ፣ ዩኒየናቸው ደግሞ 36 ነው። ይሄን ፈልጉ ተባለ። እቺ እዚህ ጋር ያለችዋ ማለት ታያችኋለች አይደል? ያ ምንድነው የምናደርገው አሁን ነምበር ኦፍ ኤ ዩኒየን ቢ እኩል ይሆናል ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ መጣ ማለት በጣም ነው። ከዚህ በኋላ መተካት ነምበር ኦፍ ኤ ዩኒየን ቢ ስንት ነው? 36 እኩል ይሆናል እሺ ነምበር ኦፍ ኤ ስንት ነው? 20 ሲደመር 28 ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ማለት ስንት ይመጣ? ይሄ ስንት ይመጣል? ይሄኛው 48 ይመጣል። ያ28 36 እኩል ይሆናል ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ መጣ ማለት ነው። ቢ መጣ ይሄ ኔጌቲቭ ስለሆነ ወደዛ ወስደው በጣም ቀላል ነው። ነምበር ኦፍ ኤ ኢንተርሴክሽን ቢ ማለት ስንት ይመጣል? አሁን 48 ሲቀነስ 36 በጣም አሪፍ። ይሄኛው በተመሳሳይ ነው። ነምበር ኦፍ ኤ ተሰጠ፣ ነምበር ኦፍ ቢ ተሰጠ፣ ነምበር ኦፍ ኤ ዩኒየን ቢ ተሰጠ። በጣም ቀላል ነው። ምን ማለት ነው? ነምበር ኦፍ ኤ ኢንተርሴክሽን ቢ አሁን በቀላሉ ምን ማለት ይችላል? ከሰባ ላይ የነዚህን ድምር ውጤት መቀነስ። ሶሪ ግን ይሄኛው ኔጌቲቭ መሆን ስላለበት ማለት ነው። 34 ሲደመር 46 ስንት ይመጣል? 80 ያ 80 ይመጣል። ስለዚህ ምን ማለት ነው? 80 ይሆናል። ኔጌቲቭ ነምበር ኦፍ ኤ ኢንተርሴክሽን ቢ እኩል ይሆናል ኔጌቲቭ 10 ነው። ይሄ ማለት ነምበር ኦፍ ኤ ኢንተርሴክሽን ቢ ስንት መጣ? ፖዚቲቭ 10። ፎርሙላውን ማስታወስ ማለት ይሄው ነምበር ኦፍ ኤ ዩኒየን ቢ እኩል ይሆናል ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ማለት ዛሷ እዚህ ጋር ያለችው ኔጌቲቭ ስላችሁ የነበረችው አሶንባት ስለሆነ ማለት በጣም አሪፍ። እሺ ሌላኛው ደግሞ ቬን ዲያግራም ተጠቅመን ደግሞ እንስራ። ምንድነው የሚለን እዚህ ጋር there are 60 people attending a meeting ይለናል። 60 ሰው ሚቲንግ አቴንድ እያደረገ ነው። የሆነ ሚቲንግ ሊሆን ይችላል፣ አናውቅም ሚቲንጉ ምን እንደሆነ። ቬን ዲያግራም እየሰራን ነው እና አጠቃላይ ስንት ነው? 60 ሰው ነው። ምንድነው 42ቱ ድሪንክ ቲ እዚህ ስብሰባ ላይ ብሬክ ታይም ሲሆን 42ቱ ምን ይሆናሉ? ቲ ይጠጣሉ ወይ ደግሞ ሻይ ይጠጣሉ። 27ቱ ደግሞ ኮፊ ይጠጣሉ ነው የሚል ከዚህ ከስንቱ ከ60ዎች ውስጥ ማለት if every person in the meeting is drink at least one of the two drinks ይላል። ሁሉም ሰው ግን ቢያንስ ይጠጣል። አንድ የማይጠጣ የለም ማለት ወይ ቡናም ኮፊም የማይጠጣም ሰው የለም። ማነው ቲም ኮፊም የማይጠጣ ሰው የለም። ቢያንስ ወይ ቲ ወይም ደግሞ ኮፊ ይጠጣል። ምን ማለት ነው እያልን ያለ ነው? ቲ ነምበር ኦፍ ቲ ስንት ነው? እዚህ ጋር ነምበር ኦፍ ቲ ስንት ነው? 42 ነው። ነምበር ኦፍ ኮፊ ስንት ነው? 27 ነው። አሁን ነምበር ኦፍ ቲ ዩኒየን ሲ ስንት ነው ማለት ነው? 60 ነው። ቢያንስ ይጠጣል ሁሉም ተብለናል። ሶሪ አሁን ከዚህ በኋላ እዚህ ጋር ለምሳሌ እቺን እንዲህ ላስቀምጣት፣ እቺኛዋን ደግሞ እንዲህ ላስቀምጣት። እዚህ ጋር ቲ አለ፣ እዚህ ጋር ኮፊ አለ። ልስራው መጀመሪያ ነምበር ኦፍ ቲ ዩኒየን ሲ ምንድነው ጥያቄው? መጀመሪያ ጥያቄው ፋይንድ ዘ ነምበር ኦፍ ፒፕል ሁ ድሪንክ ቦዝ ሁለቱንም የሚጠጣ ነው። ኢንተርሴክሽን የተፈለገው ምን ማለት ነው? ነምበር ኦፍ ቲ ፕላስ ነምበር ኦፍ
ኮፊ ማይነስ ነምበር ኦፍ ቲ ኢንተርሴክሽን ኮፊ ወይ ደግሞ ሁለቱንም የሚጠጣ ማለት ነው። ስለዚህ 60 እኩል ይሆናል 42 ሲደመር 27 ሲቀነስ ነምበር ኦፍ ቲ ኢንተርሴክሽን ሲ ማለት ነው። ስለዚህ አሁን ስንት አለ? የስንት ይመጣል? 69 60 ማይነስ ነምበር ኦፍ ቲ ኢንተርሴክሽን ሲ ይመጣል። ሰው ከዚህ ተነስተን ነምበር ኦፍ ቲ ኢንተርሴክሽን ሲ ስንት ይመጣል? 69 ሲቀነስ 60 ስንት ይመጣል? 9 ሰው ይመጣል። 9 ሰው ሁለቱንም ይጠጣል ማለት ነው። ይሄው እዚህ ጋር 9 አሁን ቆይ ከለሯን ቀየር ላድርግላችሁና 9 ሰው እዚህ ጋር ሁለቱንም ይጠጣል ማለት ነው። 9 ሰው ማለት ነው። ኦኬ ከዛ ከነምበር ኦፍ ቲው ስንት ነው? 42 አይደል? ከ42 9 ስትቀንስ 33 እዚህ ጋር ሻይ ብቻ የሚጠጣ ሰው 33 ሰው አለ። ሻይ ብቻ የሚጠጣ ከዛ ከ9 ላይ ደግሞ እንደገና 27 ስትቀንስ ስንት ነው? 18 ያ 18 ሰው ደግሞ ምንድነው ኮፊ ብቻ ነው የሚጠጣው ማለት ነው። አሁን ፈተና ላይ ምን ተብላችሁ ትጠይቁ ይችላል። ምን ያህል ሰው ነው ኮፊ ብቻ የሚጠጣ? ሻይ አሁን 9 ሰው ሻይ የሚጠጣል፣ ኮፊ የሚጠጣል ሁለቱንም ኢንተርሴክሽን ማለት ስለሆነ ማለት ስለዚህ እንደዚህ አይነት ጥያቄ ልትጠየቁ ስለሚችሉ በተለይ ቬን ዲያግራም እዚህ ጋር በጣም ይጠቅማል ማለት ነው። ሶ ዚስ ኦል አባውት ቻፕተር 1 ሪቪዥን ይሄንን ይመስል ነበረ። ሶ የመጀመሪያው ቻፕተርን ሪቪዥን ጨርሰናል። ሶ አሁን የሞዴል እና የኢንትራንስ ኤግዛም ጥያቄዎችን የምንቀጥልበት ነው። ትንሽ በዛ ስላለ በፓርት 2 እናድርገውና ይሄን ፓርት 2 ላይ ቀጣዩ እናንተ አሁን እያያችሁ ያላችሁ ፓርት 2 ይሄን ቪዲዮ የምንሰራበት ከሆነ ስለሆነ ሶ ቀጣዩን ቪዲዮ መመልከት ትችላላችሁ ማለት ነው። መልካም ቆይታ ይሆንላችሁ።